እስልምና አይደለም። እስልምና ኦሬዲ አንድ አምላክ አለ ብሎ ያምን ነው። ማያምነው ሰውዬ ድንጋይ ዛፍ ላይ የሚሰግድ ሰውዬ ዓመተ ምህረትን ይቀበላል። that's why the all ኢትዮጵያ ኦር ደግሞ the world wide ይሄን ነገር አክሰፕት ያደርጋል። ለምን? ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የመጣ ነገር ስለሆነ ማለት ነው። ዓመተ ምህረት ኢየሱስ ክርስቶስ ወደ ምድር መጥቶ ከሞተ በኋላ ከተነሳ በኋላ በአብ ቀኝ ከተቀመጠ በኋላ ዓመተ ምህረት የሚል የካላንደር ማህተም አለ ማለት ነው ዓለም ላይ አንድ ማለት ነው። ከዛ በፊት ነው አልጨረስኩኝም፣ ልጠይቅህ እኮ ነው። ከዛ በፊት ግን አልጨረስኩም። ለምንድን ነው በእርጋታ ማታዳምጠው? እያዳመኩሽ ነው። ረጋቤ ነው ጀምራሽ አጌት ይሁን። አሁን ባወራሽው ሀሳብ ላይ ሀሳብ ላንሳልሽ ብዬ። እሺ አይ አታንሳልኝ። ለምን ታነሳልኛለህ? ሪያሊቲውን እኮ ብቻሽን ተናግረሽ መውጣት ነው የምትፈልጊው? እና አዳምጠኛ አይደለም። ይሄው ልንገርሽ አልከኝ፣ ሰማሁህ። ከዛ ደግሞ ንገረኝ አልከኝ። ከዛ ሆነ አርጌ ስገባ አትንገረኝ። መቼ ተናግሬ ጨረስኩ እኮ አንድ ነጥብ አነሳሽ አይደለ? በሱ ላይ እናውራና ወደ ቀጣዩ ደግሞ አይ አልጨረስኩም። ነጥቤን አልጨረስኩም። ዝም ብለን እናዳምጥ። ምን ታደርገን? የኢትዮጵያ ካላንደር ምን ይላል እኮ አንድ ዓመተ ምህረት ስላልሽው ጉዳይ እናንሳሽ። ወይ ኢትዮጵያ ካላንደር ምን ይላል? ለኢትዮጵያ ካላንደር ሳይሆን ስለ ክርስቶስ ዓመተ ምህረት እየተወራ ነው። አንዴ ስለሱ ነው አይደለም። ስለ ኢየሱስ ምህረትማ ለዓለም በሙሉ መሐሪ ነው ኢየሱስ። ከዛ ተጠይቀሃል። ውሸት ነው ማስረጃ መጽሐፍ ቅዱስ ላይ ማስረጃ ኢየሱስ ይኸውልህ ሃይማኖት አይል፣ ዘር አይል፣ ቋንቋ አይል፣ ቀለም አይል ሁሉንም ይምራል ኢየሱስ። እኔ ላዳምጥ የምፈልገው ጥያቄ ስጠይቅ አዳምጥ። የሰበክሽን እኮ ነው ክርስቶስ ለዓለም ምህረት ነው አልሽ እና አይደል? አንዴ በሱ ላይ ደግሞ እኔ ላውራ አይደለም። እሱ ጥያቄ አይደለም፣ ኦሬዲ ተጠይቆ ያለፈ ነገር ስለሆነ ሰበክሽን እኮ ገናችን አንድ ጊዜ ዓመተ ምህረት ማለት ክርስቶስ ለዓለም ምህረት ያደረገ መሰበክማ ይኸውልህ ወንድሜ መሰበክማ ግዴታ እኮ ነው እኮ። ስለዚህ ስለሰበክሽና አሁን በሱ ላይ ነው ደግሞ ወደ አይደለም የምትሰበከው፣ መስማትም ግዴታ አለብህ። ኢየሱስ ክርስቶስ ጌታ እንደሆነ ግዴታ ነው። ይሄንን ነገር ተቀበለ ነው ማለፍ ያለብህ። የኔ ወንድም ልንገርህ፣ አትድከም፣ አትልፋ። ኢየሱስ ክርስቶስ ጌታ ነው፣ አማላጅ ነው። አታዳምጥም? ምን ይሻላል? ተናዳ ነው የገባችው። በቃ ምን ማለት ነው? ምን ታደርገኛለህ? ከዛ ጥያቄን እጠይቅሃለሁ። ከኔ ጋር ታወሪያለሽ ወይንስ አታወሪም? ለመጨረሻ ጊዜ እያከበርኩሽ ጥያቄ ልጠይቅህ። በቃ እንደሱ ከሆነ አሁን በተናገርሽው ላይ ሀሳብ እናንሳና ወደ ቀጣዩ ደግሞ እንሂድ። እንስማማ? እሺ እሰማሃለሁ። በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ? ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። ማስረጃ ልስጥሽ መጽሐፍ ቅዱስ ላይ። ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ። እንግዳውንስ ልክፈት። ያው ናይ እሺ ያው እነዚህ ጋር ምን ይላል? እዚህ ጋር ምን ይላል አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ኢየሱስ ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር ነው ያደረገው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። አይሻ አይደለም? በመደረግ የተገኘ ጌትነት እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ያለው? ለእስራኤል እኮ። በጣም አሪፍ አየክ። የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው። እሱ እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ቆይ ጠየቀኝ እኮ ጠየቀኝ። ያደረገው እግዚአብሔር ነው አለች። እሱ ነው ያለ። ስለዚህ ክርስቶስ ጌታ ተደርጎ ነው። እሺ ስማኝ። ለማን ያለው? ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው።
አይዋ ልክ እንደው ደግሞ ለምንድን ነው ያው እኔን አይደለም አሁን መጣ የምትለኝ ለእስራኤል ህዝብ ነው ያለው ገባ ቢኮዝ እሺ አንዴ አዳምጠኛ ስትነግረኝ ሰምቼ ሄለ ለምንድን ነው እንደዛ ያለው የእስራኤል ህዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ ያላከው እግዚአብሔር ነው ብሎ አላቸው ለምን እንዲቀበሉት ይሄ መዳን እንዳይተላለፋቸው ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው ኢየሱስ ጌታ ነው ኢየሱስ ስላንተ ሞቶልሃል ስለበደል ምንም ማድረግ አይቻልም ተደርጎ ነው ያገኘው ጌትነት ነው አንዴ ቆይ ደግሞ አንዴ አንተ ምስል ጋታሪና ለኔ ደግሞ 5 ሰከንድ ተሰጥቷል ከሰዎች ጋር ተነጻጽሯለህ ነው ለእርሱ ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገው አለ ልስጥሽ ምን ታያለሽ የለም አለ ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ እሺ ኦሪት ዘፍጥረት ምዕራፍ 45 ጌታ ያደረገው ከአዲስ ኪዳን አውጣልኝ እስቲ ከአዲስ ኪዳን አውጣልኝ እግዚአብሔር ከእርሱ በፊት ጌታ አድርጓል የአዲስ ኪዳን መጀመሪያም እሱ ነው ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል ቆይ እግዚአብሔር በየዘመናቱ ሁላቸውንም ጌታ አድርጓቸዋል ኦፍ ኮርስ 24 ነበሩ አንተ የምትጠራቸው ሰዎች አሁን ጌታ አደረጋቸው የምትላቸው 24 ነበሩ 24 ለምሳሌ ማን ለምሳሌ አብርሃም የእምነታችን ጀማሪ ነው ማስረጃዎች ላይ ማስረጃዎች የቱ ጋር ይሄው አዲስ ኪዳን ላይ ዕብራውያን 12 የቱ ጋር ማስረጃ እኮ የቱ ጋር ዕብራውያን 12 ላይ ዕብራውያን 12ን ክፈት ዕብራውያን 12 ላይ 12ን ክፈት ቁጥር ስንት ላይ ዕብራውያን 12ን ክፈት ከአንድ ጀምሮ ይናገራል ረበፈታ ሙሉ መጽሐፉን ላምቢው አንብበው ምን ችግር አለው እንዴ ታዲያ እሺ ችግር የለም ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል እነማን እንደሆኑ ነው ካል 24ቱ ብለህ የምትጠራቸው ነቢያቶቹን ነው ማን እንደሱ ብሎ 24 ነብያት የሚባል ነገር አለ እንዴ ቀጥል ከዛ ታገኘዋለህ ቀጥል 24 የሚባል ነብይ አለ መጽሐፍ ቅዱስ ላይ አባ ቀጥል እያነበብክ አልነበርክ ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ አስጨነ እንጂ የቱ ጋር ነው 24 ነብያት የሚለው መጽሐፍ ቅዱስ ስትቀጥል ታገኘዋለህ ቀጥል እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን በፊታችን ያለውን ሆልድ ኦን ይቅርታ ምን ይላል ስለምን ነው ሪላክሽን ሰግጥ ወይልሽ የአብርሃምን ጌትነት እኮ ማስረጃ ተሰጭን ነው እሺ ምን ይላል የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳይን ነው አይደል እዚህ የመጣሽው የቱ ጋር ነው ብዙ መጽሐፉን እናብብና እየተረጎምሽ ተሰጭን አሁን የጀመርከውን ጨርስ ሙሉ መጽሐፉን እናብበው ማስረጃ አልከኝ አይደል ማስረጃ ሰጠው በቃ ነይ በቃ ስለምንድን ነው ማስረጃ የተጠየቅሽው መጽሐፉን አንብብልን እኮ እያለሽ ነው አንብብልኝ ማስረጃ ብለኛል ዕብራውያን 12ን አንብብ ነሽ አንብቢና ተርጉሚልኝ ለምን አነባለሁ አንተ አንብበው መጽሐፍሽ ነው አንብቢ እንደምን ነው አንተ አንብበው የጀመርከው አንተ አይደል አንተ አንብበው እኔም አንብቢ ስትለኝ አነብልሃለሁ አንተ በጣም ጥሩ እሺ የጠየኩሽ ማስረጃ ምንድነው ጌታ አድርጓቸው ነበር አልክ የቱ ጋር አንብብ እሱን የሚናገረው ጥቅስ የቱ ነው ይሄ ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ እሺ ይሄውልህ አባቱ እሺ አንዴ ላንብብልህ በቃ አላነብም አልካ ላንብብልህ ዝም ብለህ አዳምጥ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ እርሱ ነውር ንቆ በፊቱ ስላለው ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል ማን ኢየሱስ አየክ በእግዚአብሔር ዙፋን የተቀመጠ ማንም የለም ስለምንድን ነው እያወራሻለሽው እንዴ ስለ ኢየሱስ ክርስቶስ ጌትነት ነው በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል እሺ ጌታ ተደርጎ ነው አንስተን እኮ ፋይል ዘጋን ክርስቶስ ጌታ ተደርጎ ሌላ አምላክ አየክ ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም ማን የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ ማንም የለም
ቅድም እኮ ለእስራኤል ህዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጪ ማንም የለም። ዙፋን ላይ የተቀመጠ እሺ፣ አዳምጪ ተረጋጊ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ እንዳታጠፋው፣ የአሁኑን ቃል እንዳታጠፋው። የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በእግዚአብሔር ዙፋን ላይ የተቀመጠው ማን ነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየን። ችግር የለውም። ይሄው ዕብራውያን ይሄው ልክ አንድ ጀምሮ አንብበው እኮ አልኩ። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም ነው። ይሄው ልክ ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም፣ ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቤው ምን ይላል? አላነበውም። አንብብ አንተ አውጥተህ ከየለ ለሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን? አየህ እኔ ዛሬ ተደርጎ ነው አይደል? ጸሐፊው ሐዋርያት ሥራ ነው ጻፈው። መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት ስጋ የለበሰ ሰው ብቻ አይደለም። ኢየሱስ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ አዳምጠኝ። ይኸውልህ እሺ ንገረኝ እኮ አዳምጠኝ። ኢየሱስ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። እርሱ ደግሞ አይደለም አልኩህ። አይደለም ተደረገ ማለት ትርጉሙ ምንድን ነው? አይደለም ለምን እንደዛ እንደጻፈልህ ልንገርካ፣ ላስረዳክ ለምን እንደዛ እንደጻፈልህ። ለምን እንደዛ እንደተጻፈ ሳይሆን አዳምጪ፣ ረጋ በይ። አደረገው ማለት አድራጊ አለ፣ ተደራጊ አለ፣ የተደረገ ነገር አለ። ማን ነው ኢየሱስ ክርስቶስን ጌታ ያደረገው? እግዚአብሔር። ታዲያስ እግዚአብሔር ከኢየሱስ ክርስቶስ ለማን ነው የተባለው? ረጋ በይ እንጂ። ለማን ነው የተባለው? ለማን ነው የተባለው? አዳምጪ፣ ረጋ በይ። ለማን ነው የተባለው? ኢየሱስ ክርስቶስን ጌታ ከማድረጉ በፊት እግዚአብሔር ሌሎችን ጌታ አድርጓል አላደረገም? ለማን ነው? አላደረገም። አድርጓል። ማስረጃ ላሳይሽ ነይ። ቆይ አንድ ነገር እንዳታልፍ፣ ይሄንን ሳንጨርስ እንዳታልፍ፣ ወደ ሌላ እንዳታልፍ። ቆይ ላሳይሽ ነው። እግዚአብሔር ከኢየሱስ በፊት ጌታ አላደረገም ማለች። ጉድ ተመልከቱ። ወላሂ መጽሐፋቸው ነው። ለእስራኤል ልጆች አልከኝ እኮ ለእስራኤል ልጆች አይደለም። ላይ ተመልከች፣ እዚህ ጋር ቁጥር 9 ምን ይላል? ኦሪት አልመለከትም። ለምን አትመለከች? አትሄድም። ዕብራውያን ላይ ተመለስ፣ ሐዋርያት ሥራ ላይ ተመለስ። አያቸው አይደለ? ከእርሱ በፊት ጌታ እንዳደረገ እግዚአብሔር ማየት አትፈልግም። ሐዋርያት ሥራ ላይ ተመለስ። እሺ ሐዋርያት ሥራ ላይ ተመለስ። አላነብልህም። መጀመሪያ ከጀመርነው ነው የምንነሳው። ከጀመርነው ቦታ አትረብሽ እንጂ ቀስ በይ። አታንብብልኝ። አነባዋለሁኝ። ሜታ አታንብብልኝ። ጤነኛ አይደለችም እንዴ? ኢየሱስ ክርስቶስን እግዚአብሔር ጌታ ከማድረጉ በፊት ሌሎችን ጌታ አድርጓል። ሌሎችን ጌታ አድርጓል። አላደረገም ካልሽ እኔ አደረገ ወይ ረጋ በይ። አትረብሺ እና እግዚአብሔር ከክርስቶስ በፊት ጌታ እንዳደረገ ኑ ተመልከቱ። ማስረጃ ክርስቲያኖች፣ ወላሂ ላዚም አሁንም ፈጥናችሁ ወደ አባቴ ሚዩት አድርጊ። ጌታ ያደረገውን አላይም እያለች ነው። ከክርስቶስ በፊት ጌታ ያደረገውን እግዚአብሔር አያቸው አይደለ? አላይም እያለች ነው። በቃ ታች ነሽ፣ አዳምጪ። በደንብ ተማሪ፣ ምዕራፉን በደንብ ያዥና በራስሽ ሂጂ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ጌታ አደረገኝ ይላል ዮሴፍ። ኑ ተመልከቱ። ያው እግዚአብሔር ጌታ አደረገኝ ያሰላው። ስለዚህ እግዚአብሔር ኢየሱስ ክርስቶስን ጌታ አድርጎት ነው። ጌትነቱ በመደረግ የተገኘ ነው። እንዲሁም ደግሞ ከእርሱ በፊት ሌሎችን እግዚአብሔር ጌታ አድርጓቸዋል። ይሄን ጥቅስ ስላት አላይም አልፈልግም ማለች። ምክንያቱም ጌታ የሚለው ለኢየሱስ ክርስቶስ ብቻ ነው ማየት የሚፈልጉት። ሌላውን አይናቸውን በቃ ሽፍና አደረጉት። በዚህ ራሳቸውን ሸውደው ክርስቶስ ብቻ ነው ጌታ ብለው አምነው ይሄዳሉ። ሰው እንዴት የራሱ መጽሐፍ ላይ ይላል? አላህ በቁርአን ላይ ወላሂ ላዚም የገለጸባቸው አገላለጽ የሚገርም አገላለጽ። ሱረቱል በቀራ ላይ ምን አለ? አፈቱእሚኑነ ቢበዕዲል ኪታቢ ወተክፍሩነ ቢበዕድ አለ። ከመጽሐፋችሁ በከፊሉ ታምናላችሁ ከፊሉንም ትክዳላችሁ አላቸው። እዚህ ጋር ለክርስቶስ ጌታ አደረገው የሚለውን ተቀብላ አይ ሌላ ላሳይሽ አላይም አልፈልግም ላንብብ አይቻልም እንዳታነብ። በዚህ መልኩ ራሳቸውን ዘግተው ከነቢያት መካከል አንድ ነቢይ ያስመልኳቸዋል።
አላህ ይመስገን። እሺ እሺ ጥያቄ ያለ ከገባችሁ ልጆች የገባ ሰው አለ? አድሚኖች አንዴት ማን ነው? ልጆች ታም ማድረጋቸውን አታቋርጡ። እሺ ሰላም። አሎ ሰላም። አሰላሙ አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? ተመልሼ መጥቻለሁ። አንድ ሰው ለምሳሌ እሺ ጥያቄ ምንድን ነው? አይ እሺ አርቢሎ ጥያቄ ምንድን ነው? እሺ ከኔ ጋር እንጨርሳ አንዴ። እሺ ታዳምጫለሽ? እኔ አዳመጥኩ ነው። ዕብራውያን 12 ላይ ተመለስልኝ። አንዴ አዳምጪ። የተጠየቅሽውን ጥያቄ በማስረጃ ትመልሻለሽ። እኔ ለመጠየቅ የምትፈልገው ነገር ካለ በማስረጃ እመልስልሻለሁ። መደማመጥ። ስትጠይቀኝ ማስረጃ አልሰጠሁህም። ስትጠይቀኝ አዳምጪ። ጥያቄን ድገሚው ምን እንዳልኩኝሽ። የማንን ጥያቄ? አንተ ኢየሱስ ክርስቶስ የተሰጠ ከእግዚአብሔር የተሰጠ ጌትነት ነው ኢየሱስ ክርስቶስ ላይ የመጣው ጌትነት አልክ። ከዛ ከኢየሱስ ክርስቶስ በፊት ደግሞ ብዙ ጌቶች አሉ። ኦፍ ኮርስ አሉ። እሺ የክርስቶስ ጌትነት ምን ጥያቄ አለ? እሺ እያዳመጥሽ ለምንድን ነው የማታስጨርሰኝ? ቅድም እኮ ነግሬሃለሁ። ሰው ሲነግርህ ጥያቄን አዳምጪ መጀመሪያ። ተረጂ ጥያቄን ድገሚልኝ ነው ያልኳት። ከዛ ሌላ አተታ ታወራለች። ጥያቄ ምንድን ነው? የጠየቀኝ እኮ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው እኮ። አዳምጪ። ኢየሱስ ክርስቶስ አዳምጣት። እሷን ምን አንዴ አስጨርሳት። አንተ ሲጀመር አስጨርሰኝ። እንዲህ እኮ አይደለም። ባይዘዌ ነገር ሊገልህ ቢመጣ አንድ ሰው ምንድን ነው የምታደርገው? እሺ ረጋ በይ አዳምጪ። ይኸውልሽ ጥያቄን ተረጂው መጀመሪያ እባክሽ። እሺ ንገረኝ። አንተ ንገረኝ። በቃ አንተ መልስልኝ። አንተ ጠይቀኝ። አይደለም እኔ እጠይቅሻለሁ። እኔ ዝም ብያለሁ። በቃ እሺ እንደሱ ከሆነ ሌላ ክርስቲያን አውራ። አንተ ተጠይቀኝ፣ አንተ መልስልኝ። እኔ ላውራ ዝም ብለህ ነው ያልቻለችው። እሺ አዳምጪ። እንደሱ ከሆነ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው አልከኝ። ለዚህ ማስረጃ ሳመጣ ጊዜ የሐዋርያት ሥራ አንተ አላመጣህም። አንተ እኮ ነው የጠየቅከኝ። ኢየሱስ ክርስቶስ የተሰጠው ጌትነት ነው ያለው አልከኝ። ለምን ተዋሻለህ? ሳምጥቻለሁ ማስረጃ። ለምን ዋሻለሁ? ምን ዋሻው? እንደሱ ከሆነ እንግዲህ አሁንስ ቆይ አንዴ ላስነብብሽ። እሺ ረጋ በይ። ማስረጃ አልሰጠኝም እያልሽ ነው። ጌትነቱን በመደረግ ያገኘው ጌትነት እንደሆነ ማስረጃ ልስጥሽ ነው። አይ ናውጣልሽ። ማሂርን ፎሎ አድርጉት። እዚህ 3000 ሰዎች። እሺ ያው እና እዚህ ጋር ይታይሻል። አንብቢው። አዎ ምን ይላል? ወደ ታች ታደርግልኛለህ ማለት ከ35 ልጀምርልህ። ያን እኔ ማስረጃ እያመጣልሽ ነው እኮ ከ35 ጀምሬ ላንብብልህ። እንደፈለግሽ ሙሉ መጽሐፉን አንብቢ። ዳዊትም እየሸፈነኝ ነው። ትንሽ ጠጋ አድርገው። ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታዬን ጠላታችንን የእግር መረገጫ እስካደርግልህ ድረስ
በቀኜ ተቀመጥ አለው። እሺ በምኔ? በቀኜ። አይ ቀጥያት። ቀኝ ማለት ምን ማለት ነው? ቀጥያት አንዴ። ቆይ ለምን እቀጥልልሃለሁ? በቀኜ እዚህ ጋር ማስረጃ የሰጠሁሽ ጌታ አደረገው የሚለውን ላሳይሽ ስልሽ ጊዜ እሱን አልፈልግም ከላይ ያለውን አንብብ እያልሽ ባይዘዌ 1,000,000 ጊዜ ብንደግመው ራሱ ማለት ነው። አንብቢው። እሺ የላይኛው ነው አስመርተው እንግዲህ ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ሁሉ ወገን በእርግጥ ምን ይበለው? ይወቅ አይደለ? አሁን እዚህ ቦታ ላይ ኢየሱስን ጌታ ያደረገው ማን ነው ይላል ቃሉ። ስለዚህ እኔ ደግሞ መልስ ልስጥክ አይደለ? መልስ ነው የምትፈልገው አይደል? ነው ጥያቄን አዳምጪ። እኔ አይደለሁ እንደ ያነበብኩት ጌታ ያደረገው እግዚአብሔር። ጥያቄን ልጠይቅሽ ነው በዚህ ላይ ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ አይደለም። እንዳደረገው የሚለው ማንን ነው? አይደለም። እንዳደረገው የሚለው ማንን ነው? ያው እንዳደረገው ይላል ቃሉ። እግዚአብሔር እንዳደረገው ለማን ነው? ለእስራኤል ለማን ነው የሚለውን እንሄዳለን። ችግር የለውም። እንዳደረገው የሚለው አድራጊ አለ፣ ተደራጊ አለ። ጌታ አድራጊው ማን ነው? እሺ ልመልስልህ። እሺ ዝም በል። ጌታ አድራጊው ማን ነው? ጌታ አድራጊው ማን ነው? ቆይ ልመልስልህ። ጌታ አድራጊው ማን ነው? ጌታ ተደረገው ማን ነው? እዚህ ጋር በሐሰት የሰበሰብካቸው ሰዎች እንዲጠፉ እንዲሞቱ ነው ያልፈልግም። ፍርድ አለበት። ሰው አምልኮ የሚድን የለም። አንድ ዝበር ለእስራኤል ልጆች ነው። ለማን ነው አይደለም ጥያቄው። ጌትነቱ ለእስራኤል ልጆች ይላል እኮ። ለማን ነው? ወደ እሱ እንመጣለን። ጌታ ተደርጎ ነው። አልተቀበሉትማ። ስላልተቀበሉት እግዚአብሔር ነው አይደለም ጥያቄያችን። ወደ እሱ እንሄዳለን። ጌታ አድራጊ አለ፣ ተደራጊ አለ። አድራጊው ማን ነው? ተደራጊው ማን ነው? መልሽ። እግዚአብሔር ጌታ ክርስቶስ እንዳደረገው እግዚአብሔር ጌታ የተደረገው ማን ነው? አባቱ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህ እግዚአብሔር ለክርስቶስ ቆይ አዳምጪ። ለክርስቶስ አምላኩ ነው አይደለ? አይደለም፣ አምላኩ ነው። ያው እና ጳውሎስ ራሱ የኢየሱስ ክርስቶስ አምላክ ይባረክ ይላል። እና ላሳይሽ ማስረጃ። ያው ዕብራውያን 12 ላይ ትሄድልኛለህ? ያው የኢየሱስ ክርስቶስ አምላክ ይባረክ ይላል። ዕብራውያን 12 ላይ ትሄድልኛለህ ወይ? መልሽ። የኢየሱስ ክርስቶስ አምላክ ማለት አማርኛ ነው አይደለም? አሰባም እንደ አማርኛ ያው አማርኛ ነው። አምላኩ አይደለም ብለሽ ለምን ትጥጃለሽ? አንድ ነገር ነው። 35,000 ሰው በቀን ኢየሱስ ክርስቶስን እየተቀበለ እንደሆነ ታውቃለህ? ግን ምንም ማድረግ አይቻልም። በቃ ልስበክ ዝም በሉኝ አለች። ክርስቲያን ካለ መቀጠል ቢችል ያውና ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ይናገራል። መቀጠል ቢኒ ስታወራ ነበር። ቀጥል። አሁን ማን ነው ኢየሱስ ክርስቶስ አምላክ? ቢኒም የተናሳው ጳውሎስ ምን ይላል እዚህ ቦታ ላይ? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? አምላክ አለው እንደ አምላክህ? አምላክ ያለው አምላክ እንዴት ታመልካላችሁ? ቢኒም የተናሳው ስታወራ ነበር አይደል? ቅድም ጣልቃ የገባ يلا تكلم ارفع الميوت تتكلم. ናቲ አታወሩ? እሺ በቀን 35,000 ሰው ክርስትና እየተቀበለ ነው አለች። ለምን ያለም ሰው አይቀበልም? እሱ እኮ ሚዛን አይሆንም። በቀን 35,000 ሰው መቀበሉ ኢየሱስ ክርስቶስ አምላክ አለው የሚለውን ጥቅስ ሊያጠፋው አይችልም። ኢየሱስ ክርስቶስ አምላክ አለው። ይሄን ያለው መጽሐፍ ቅዱስ ነው። ካላመናችሁ ናቲ ይነግራቸዋል። ናቲ ይሄን እውነት አፈንዳው ነገራቸው። ኢየሱስ ክርስቶስ አምላክ አለው አይደል? ናቲ ሜት አታድርግ እንጂ አፈንዳው ይሄን እውነት። ወንጌልን ስበክ። ወንጌል ላይ ምን ይላል? ኢየሱስ ክርስቶስ አምላክ አለው ይላል። ዳኒ በቃ ይንገራቸው። ዳኒ ሚውትን አንሳው። ዳኒ እውነተኛ ሰው ነው በነገራችን ላይ። ዳኒሻ ረበ ፈጣሪ ኢየሱስ ክርስቶስ አምላክ እንዳለው የሚመሰክር ጠፋ። መጽሐፉ ግን እንደዛ ይላል። ያ ወላሂ ብዙ ቦታ ላይ ኢየሱስ አምላክ አለው ይላል መጽሐፍ ቅዱስ። ግን አይ ራሱ ነው አምላክ ብለው እነሱ ይህንን ሸንጥጠው በቃ ይኖራሉ።
እኔ ላጣጥላችሁ ወይ እምነታችሁን መጽሐፋችሁን ለማጣጣል ፈልጌ አይደለም። በቃ መጽሐፉ የሚናገረው ይሄን ነው። አይነግሯቸውም ግን እናንተ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው ኢየሱስ ክርስቶስ እያለ መጽሐፉ አይ ራሱ ነው አምላክ ብላችሁ እንደገና እንድታምኑ አደረጓችሁ። እሺ እሺ የገብርኤል ልጅ ሳምሪ ሰላም አመሻችሁ። ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን አለን። እሺ ጥያቄ አለሽ ወይንስ ትመልሻለሽ? ምረጭ። ጥያቄ ካላችሁ ቀጥሉ። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ሳምሪ ኢየሱስ ክርስቶስ አምላክ አለው የለውም? እንደ መጽሐፍ ቅዱስ አስተምሮ ያ ሳምሪ እኔ ልመልስ? እሺ ትመልሳለህ። ሳምሪ ትመልሻለሽ ወይንስ ይለፍሽ? ይመልስሽ ልስማ ነው። አይ ይመልስሽ። መመለስ የሚፈልግ ሰው ኢየሱስ ክርስቶስ አምላክ አለው የለውም? እንደ መጽሐፍ ቅዱስ። በጣም ጥሩ። እንዴት አላችሁ ፋሚሊዎች? ሰላም ናችሁ? በመጀመሪያ ጸጋና ሰላም ይብዛልህ። አምላክ አለ የለው ኢየሱስ ክርስቶስ? ወደ መልሱ ስገባ ኢየሱስ ክርስቶስ በሚገባ አምላክ አለው። ብዙ ቦታ ከኤፌሶንም በዘለለ ጥቅሶች አሉ፣ ምዕራፎች አሉ። ይሄ ለኛ አዲስ አይደለም። ጌታ ሰው ይሄ በቃ ትክክለኛ የወንጌል ሰው ማለት ይሄ ነው። በቃ አምላክ አለው ኢየሱስ ክርስቶስ፣ አምላክ አለው ኢየሱስ ክርስቶስ። ተባረክ። የዛሬው ሌሊት ያንተ ነው። ዘመንህ ይባረክ የጌታ ሰው። አይ ጥሩ። ስለዚህ አምላክ አለው ማለት ነው። አምላክ ያለው አምላክ አስባችሁታል? በዚህ ላይ አንድ ነገር ልበልህ ከይቅርታ ጋር። እሺ ተናገሪ። ልጅ አባቱን ይወርሳል ይላል። ይህ ማለት ምን ይመስላል? እስኪ ስትረዳው። ያ ፍጡር መሆኑን የሚያሳይ ነው። ወራሽነት አውራሽ አለ፣ የሚወርስ አካል አለ። ስልጣን መሰጠቱን አስመልክቶ የተነገረ ነው። ኢየሱስ ክርስቶስ ስልጣንን ተሰጥቷል፣ ተሹሟል። ነገር ግን ስልጣኑን ያስረክባል። በጣም የሚያሳዝነው መለኮታዊ ባህሪ ቢሆን ኖሮ ባላስረከበ ነበር። ይመልሳል እንደገና ለአባቱ። ይህንን ይናገራል መጽሐፍ ቅዱስ። ላሳይሽ፣ የተሰጠውን ሁሉ አለቅነትና ስልጣን እንደገና መልሶ ያስረክባል ለአምላኩ። እምን ላይ ነው ያለው? ቁርአን ላይ ነው? ወንጌል ላይ ነው ያለው? ይሄ ነገር ወንጌል ላይ መጽሐፍ ቅዱስ ላይ አውጥቼ ላሳይሽ፣ ወደ አባቱ እንደሚመልስ ቃል በቃል ላሳይሽ። አሳይኝ እስኪ። አብሽር ያሳይሻለሁ። ራሳቸውን በአማርኛ ቋንቋ በማህበራዊ ሚዲያ ላይ የማስፈራቸው ነገር ከኢትዮጵያ ጋር ያላቸውን የሁለትዮሽ ትስስር የሌሊት ዜና ይብራብን፣ ቀን ላይ ይሻለናል ዜና። አንደኛ ቆሮንቶስ ምዕራፍ 15 ያውና ኢየሱስ ክርስቶስ መልሶ ለአባቱ ሁሉ እንደሚያስረክብ ተመልከት። እዚህ ጋር በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። አሳልፎ ይሰጣል ለዚያ ለአምላኩ ለአባቱ። የተሰጠው ሁሉ እንዳለ የሚመለስ ነው። ዳግም መንግስቱን ለእግዚአብሔር አሳልፎ ይሰጣል፣ አለቅነትንም ስልጣንንም ኃይልንም ሁሉ እንዳለ። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው፣ ተሾሞ ነው፣ ሁሉ ነገር እንዳለ ተሰጥቶት ነው። ራሱ ይናገራል ብዙ ቦታ ላይ ስልጣን በሰማይና ምድር ሁሉ ተሰጠ እያለ ይናገራል። እሺ ልቀጥል። እሱ ህይወት ራሱ ተሰጥቶ ነው። ገብታችኋል አይደል? አንቺ ለምሳሌ አምላክ ህይወት ሰጥቶሽ ነው አይደል? ከዛ ኢየሱስ ክርስቶስ ልክ እንደው ህይወትን ተሰጥቶ ነው። እሺ መጀመሪያ አሁን አምላክ አለው ስንል
ኢየሱስ ክርስቶስ እርሱ በሰውነት የተገለጠ ማለት በሰውነቱ ብዙ ጊዜ የምናወራው ነገር አለ። አንተም የምታውቀው ነገር አለ። አሁን አዳዲስ ልጆች ሲገቡ ብዙም እውቀት የሌላቸው ልጆች ሲገቡ እንደዚህ ማደናገር ስራ እንደምትሰራ ይገባኛል። ነገር ግን ኢየሱስ ክርስቶስ ፍጹም አምላክ ስለ ስርዓት ይዛውራ አንተ ራሱ እንደምትደናገር እያየን እኮ ነው። ልክ ራሳቸውን እንደ አዋቂ የሚቆጥሩ ሰዎች ልክ መልስ ሳይኖራቸው ሲቀር ሌሎቹ ሌላ ይመጣና የማያውቁ ልጆችን ይላሉ። ለራሳቸው እኮ ያውቁ። እንዲህ ብዬ እንድነግርህ ነው የምትፈልገው? በስነ ስርዓት ጠይቅ፣ ስነ ስርዓት አውራ። ያታሻለ እኛ እያደናገርን አይደለም። ያደናገሯቸውን ያንን አይምሯቸውን እየከፈትንላቸው ነው ከአንተ ጀምሮ ማለት ነው። አምላክ ያለውን አምላክ እንደምታመልክ አመንክ በራስህ። አምላክ አለው ገብቶሃል? እሱን እኮ ሀሳብ ቀጥታ ግባ። ይህ ትርኪ ዳይ ወደ ሀሳብ ግባ። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ሄሎዌ ሄሎዌ ወይም ደግሞ አምላኬ አምላኬ እንዳለ ብዙ ቦታዎች አምላኬ እንዳለ ወደ አምላኩም ደግሞ እንደጸለየ የምናውቀው ነገር ነው። ኢየሱስ ክርስቶስ እንዲሁ የተገለጠው በአንድ ማንነት ወይም ደግሞ ሰዎች ወይም ደግሞ ሌሎች ሰዎች እንደሚሉት ሳይሆን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ነው የተገለጠው። ኢየሱስ ክርስቶስ በአምላክነቱ አምላክ ሲሆን በሰውነቱ ደግሞ አምላክ አለው። ወይም ደግሞ ከኛ ጋር ወዳጆች ወይም ደግሞ ወንድሞች ለመባል እንኳን አላፈረም። ከኛ ጋር ከኔ ከሚስኪኑ ከተዋረደው ከኃጢአተኛው ጋር እኮ ወንድም ነው ለመባል አላፈረም። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሺ ኢየሱስ ወንድምህ ነው? ኢየሱስ ክርስቶስ እግዚአብሔር ከነዚህ ከወንድሞች መካከል ኢየሱስ ክርስቶስ ወንድምህ ነው? መጠይቀው ነው በቃ አምላክ ጋር እንዴት ነው ወንድም ይሆን? ከታች እየተቀበለ ወንድምህ ነው አይደለም? ኢየሱስ ክርስቶስ ስለማታውቀው ነገር አታውራና እኔ እስኪ ልጨርስና ትገባለህ አንተ። አይ ናቲ በቃ አንተ ጠብቅ። አንተ ወንድሜ አትበል አምላኬ እያለ ነው ከታች፣ ከላይ ደግሞ ወንድሜ ነው ኢየሱስ እያለ ነው። እኔ ኢየሱስ ክርስቶስ ለኔ ወንድሜም አባቴም አምላኬም ጌታዬም ንጉሴም ፈራጄም አማላጄም ሁሉ ነገሬ ነው። እኔ አንድ ነገር ብቻ አይደለም ኢየሱስ ክርስቶስ መጽሐፍ እንደሚል እርሱ ጌታዬ ነው፣ እሱ ፈራጅ ነው፣ እሱ አማላጅ ነው፣ እሱ ንጉሴ ነው፣ ፈጣሪ ነው፣ ጌታዬ ነው፣ ሁሉ ነገሬ ነው ብዬ ነው የምመልስልህ። ጥቅስ ምዕራፍ ከፈለክ ማስቀመጥ እችላለሁ። አሳያቸው፣ ችግር የለውም። ወንድምህ እንደሆነ ማስረጃ አስከስታቸው። ኢየሱስ ሆነ አስረዳ ናቲ። በዚህ ሀሳብ ካለ ቆይ እሱ ይጨርስና አንተ ትቀጥላለህ። ኢየሱስ ክርስቶስ ወንድምህ እንደሆነ አሳየው ማስረጃ። ከታች እየተቃወመ ስለነበር እሺ ናቲ ወደ ማስረጃ ሄድ አሳየው። ኦኬ አይ ልነግረው ነው እንዲህ ጥቅስ ውስጥ ከመግባቴ በፊት እንዲረዳ ማለት ነው። እግዚአብሔር የኔና የኔ እግዚአብሔር አባቴ ነው ብለህ ታምናለህ? መልስልኝ። እንዴት አላምንም? እሺ እግዚአብሔር ለኢየሱስ ክርስቶስ ምንድነው? አባቱ ነው አይደለም? እንዴት ሁለት አባት ይኖረዋል? ማለት እኛ በክርስቶስ ያገኘነው አባትነት አለ። በክርስቶስ ኢየሱስ እሱ በሰራልን ስራ ያገኘነው ልጅነት አለ። እኛ አሁን ከእግዚአብሔር የተወለዳችሁ እንጂ ከሰው ፍቃድ ወይም ከደምና ከስጋ ፍቃድ አልተወለዳችሁም ይላል መጽሐፍ። ለምን? እኛ አዲስ ፍጥረቶች ነን። አዲስ ፍጥረት ምን ሆነው? በክርስቶስ በማመናችን አዲስ ፍጥረት ሆነናል። ስለዚህ እኛ የእግዚአብሔር ልጆች ስንሆን ኢየሱስ ክርስቶስ ደግሞ ምንድነው? ታላቅ ወንድማችን ይሆናል። እሱ ግን ታላቅ ወንድማችን ብለን እንደዚህ በአፋችን እንደምናቀለው ሳይሆን እርሱ ጌታችንም ነው፣ ንጉሳችንም ነው፣ ደግሞ እርሱ ምንድነው? ወንድማችንም ነው። ስለዚህ እኛ ከእግዚአብሔር የተወለድን ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ነው። የእግዚአብሔር ልጅና የእግዚአብሔር ልጅ ደግሞ ምንድነው? ወንድማማቾች ነን። እና ከፈለክ የትኛውንም ጥያቄ እንዲህ አይነት ጥያቄ ከፈለክ በውስጥ መስመር ማውራት ትችላለህ። እርስ በራስ እዚህ ጋር እንትን ማለት የለብንም ብዬ አስባለሁ። እሱ መቀጠል እንችላለን። እሱ ሐሳብ ከሌለ ችግር የለም። ናቲ ሐሳብ አለ በዚህ ላይ የለህም? እስኪ ወንድምህ መሆኑን ኢየሱስን ተቀብለሃል? የቱን አስፈልጣል? ናቲ አልተቀበልክም። ለምን በቂ ማስረጃ አልሰጠህም? ጠይቀው ማስረጃ። እኛ ጣሰኞች ነን። ከሱ ጋር ወዳ መቅረብ ማንችል ናቲ ድምፅህን ከፍ አድርገህ መቅረብ ማንችል ሰው ነን። በሱ ፊት መቅረብ ማንችል ሰዎች ነን ይላል። በመክት ኃጢአተኛ በደለኛ ነን። እንዴት ወንድሙን መሆን እንችላለን? እሺ ናቲ ጥሩ ጥያቄ ነው። በጣም አሪፍ ጥያቄ ነው የጠየቀው። ኢየሱስ ክርስቶስ አንድ ጸሎት ጸልዮ ነበረ።
አባት ሆይ አለ እኔ ካንተ ጋር አንድ እንደሆንኩኝ እነዚህ ደግሞ ከኛ ጋር በፍጹም አንድ እንዲሆኑ ብሎ የጸለየው ትልቅ ጸሎት አለና ኢየሱስ ክርስቶስ እዚህ ምድር ላይ የከፈለልን ዋጋ አንተ እንደዚህ ጋር መተ ባለማወቅ እንደምታወራው አይደለም። ኢየሱስ ክርስቶስ ብዙ ዋጋ ከፍሎልናል። እኛ ልክ ነን፣ እኛ የተዋረድን፣ እኛ ኃጢአተኞች ነን፣ እኛ ርኩሶች ነን። ነገር ግን እኛ ርኩሶችን የተጣልነውን ከእግዚአብሔር ጋር አስታርቆን ምን አደረገን? የእግዚአብሔር ልጆች አደረገ። የእግዚአብሔር ልጆች ስንሆን እርሱም የእግዚአብሔር ልጅ ነው። ስለዚህ እኛ ወንድሞች ነን እና ዕብራውያን ላይ ደግሞ ስታይ የዕብራውያን መጽሐፍን ደግሞ ስታጠና ከነዚህ ከወንድሞች መካከል አንተን በደስታ ዘይት ቀባው ይላል። ከወንድሞች መካከል እና ስለ ወንድሞች በሚለው ምዕራፍ ወይም ደግሞ ጥቅስ ከፈለክ እኔ አሁንም የምነግርህ አሁን ይሄ ሌላ ግሩፕ ስለሆነ ብዙ የምንወያይበት ስለሆነ አንተ በውስጥ መረጃ ከፈለክ የመጽሐፍ ቅዱሶችን ጥቅሶችን በማብራሪያ ላስረዳ ዝግጁ ነኝ። ደስ ነው የሚለኝ ወንድም ናቲ። ናቲ አንተ ማስረጃ የምትሰጠው ከ66 ነው አይደል? ከላይ ያለው ልጅ ናቲ ኦርቶዶክስ ነው እንዴ? በ81 አሃዶ ነው አይደል? አንተ ደግሞ የምታምነው እሱ 66 መሰለ የሚቀበለው ከላይ። እስኪ ሜተናስ የትኛው ናት የምትቀበለው? እኔ 81ን እቀበላለሁ። ፕሮቴስታንት ነው ኦርቶዶክስ? እኔ 81ን እቀበላለሁ። እኔ ክርስቲያን ነኝ። ፕሮቴስታንትም ይመቸኛል፣ ኦርቶዶክስም ይመቸኛል። አንድ ጥላ ስላለን ምክንያቱም ክርስቲያን የሚል ጥላ ነው ያገናኛል። ስለዚህ እዚህ ውስጥ ይመቸኛል። እሺ ልጅ ወርዷል። ለማንኛውም ከወረደ በኋላ ተወው፣ በቃ ከኔ ጋር ታወራለህ። እሺ ኦኬ እሺ። ስለዚህ አንተ የምታመልከው አምላክ አለው ማለት ነው አይደል? ኢየሱስ ክርስቶስ ኢየሱስ ክርስቶስ ከዘላለም በፊት አምላክ ያልነበረው ነገር ግን እኔን እናንተን ለማዳን ስጋ ለብሶ አምላክ ያልፈታና እኔን ለማዳን ብለህ አስተምርሽ። እኔ ስለማላምን በስነ ስርዓት ይሄን አንተ ስለምታምንበት ግልጽ ችግር የለውም። እሺ ኦኬ። እኔ ጋር የምታነካካው ከሆነ መልስ እሰጥሃለሁ ከመጽሐፍ። አይ አሁን ራስህን እንችላል እኔን ለማዳን መጥተህ አውራ እንደሱ ብለህ ችግር የለውም። እሺ ኢየሱስ ክርስቶስ በመጀመሪያ እሱ ከእግዚአብሔር ጋር የነበረ እሱ አልፋና ኦሜጋ የነበረ ያለና የነበረ ሲሆን ነገር ግን ፍጥረታት ሳይገኙ በፊት ነበረ። መጽሐፍ ቅዱስ እንዲህ ይላል፣ ሁሉ በእርሱ ተፈጥሯል ማለት እርሱ መሰረት ሆኖ ነው። ሁሉ በእርሱ ለምታብራር ወደ ጥቅስ ማስረጃ ስጠይቅህ ጊዜ ትሰጠኛለህ። ኢየሱስ ክርስቶስ በስጋ ሳይገለጥ በፊት በአካል ነበረ ቀድሞ ማለት ነው። ኢየሱስ ክርስቶስ በብሉይ ኪዳን እንግዲህ በአካል ከመገለጡ በፊት በትንቢት መጽሐፍቶች እንዲሁም በብዙ ቃላቶች ዓለም ሰማይ ምድር ከመፈጠራቸው በፊት ኢየሱስ ክርስቶስ አብ፣ መንፈስ ቅዱስ የሚባሉ ሶስት አካሎች የተለያየ አካል ኖሯቸው ነበሩ ወይስ አንድ አካል ብቻ ነበር? የዛኔ ከጊዜ በኋላ ነው ስጋ ለብሶ ያለው አምላክ የተገለጠው? ነበሩ ሶስቱም? እሺ በጣም ጥሩ ጥያቄ ነው። እሺ ትክክል ነች። ነበሩ ሶስቱም ሶስት አካል ነበሩ ብላት እየተናገረች ትክክል ነች ፕሪንስ? እኔ ግን ለምን እንደሚሉ ታውቃለህ? በጥቅስ መኖራቸው በራሱ የተነገረን በጥቅሶች ነው። ተገልጾ በትክክል እንትን ያለ ነገር ሳይሆን አዎ ነበሩ። ዓለም ሳይፈጠር በፊት ጌታችን ኢየሱስ ክርስቶስ በስጋ ሳይገለጥ በፊት ከእግዚአብሔር አብ ጋር ነበረ ይላል መጽሐፍ ቅዱስ ላይ ራሱ አለ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የየራሳቸውን አካል ይዘው ከሰማይና ምድር ከመፈጠሩ በፊት ከቅድመ ዓለም በፊት ነበሩ ማለት ነው እንጂ አንድ አምላክ ብቻ ሆኖ የአንድ አምላክ በስጋ መጥቶ ተገለጠ ብሎ ሂሳብ የለም። ከሶስቱ አንዱ አምላክ ነው መጥቶ የተገለጠው እንጂ አንዱ አምላክ ብቻ ራሱ መጥቶ በስጋ ለብሶ ተገለጠ። ስለዚህ ሶስት ቁጭ ያሉ ሶስት አምላኮች ነበሩ ሰማይና ምድር ከመፈጠሩ በፊት። አብ፣ ወልድ፣ መንፈስ ቅዱስ ማለት እኮ አንድ አምላክ ማለት እኮ ነው ትርጉሙ። የቱ ጋር ነው እንደሱ የሚል? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንደሱ ብሎ ሸውደዋቸው ከይቅርታ። የቱ ጋር ነው ያለው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም። የቱ ጋር ነው ያለው? ሳምሪ አብ፣ ወልድ፣ መንፈስ ቅዱስ በአካል በስም ነው እንጂ ሶስት የሆኑት በአምልኮት አንድ ናቸው። ይህ መጽሐፍ ቅዱስ ላይ 80 አለ። እሺ የቱ ጋር ነው ያለው ማስረጃ?
አስቡት፣ የክርስትና እምነት መሰረት ነው፣ ግን ማስረጃ የለውም መጽሐፍ ቅዱስ ላይ። ይህን ካላመናችሁ ፕሪንስ ይነግራቸዋል። ፕሪንስ ለቃሉ የሚኖር ሰው ነው። ፕሪንስ አንድ ቤተናን ሰው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። እውነት ንገራቸው፣ አፈን መስክር። ኦኬ አመሰግናለሁ። እግዚአብሔር አምላክ አንዱ አምላክ በሶስት አካል እንደተገለጠ ብዙ ጊዜ እናገራለሁ። ያው ሶስቱም አሁን ለምሳሌ ወልድ እግዚአብሔር አብ በራሱ ልጨርስ ወደ ማብራሪያው ተብራራለህ። 5 ደቂቃ ሰጥሃለህ፣ ታብራራለህ። ግን መልሷን መልሳትና አንድ ሲደመር አንድ ስንት ነው? 2 ነው ብለህ ትመልስና ከዚያ 2 የሆነበት ምክንያት አንዷ ከአንድ ጋርችን ብለህ ችግር የለም ታብራራለህ። አሁን ለጥያቄው መልስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ያለች ስለሆነ አለ ወይንስ የለም? አለ ከሆነ አለ በልና ከዚያ አብራራ። 5 ደቂቃ ስለ አይ የለም ከሆነ የለም ትልና ከዚያ ወደ ቀጣይ እንሄዳለን። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ እንደዚህ የሚል ቃል በቃል የተጻፈልን ቃል የለም። ነገር ግን የምንረዳው ብዙ የተጻፉ አንዱ አምላክ በሶስት አካል እንደተገለጠ ግን ብዙ ምዕራፎች እና ጥቅሶች አሉ። እንደሱ ከሆነ አንዱ አምላክ ከሆነ በሶስት አካል የተገለጠው እሷ ደግሞ ምን አለች ቅድም? እነዚህ አንዱ ሶስቱ አካሎች ለየብቻቸው ቀድመው ነበሩ፣ ሳይገለጥ በፊት ለሰው ማለት ነው። ቀድመው ነበሩ እያለች ነው። ትክክል ነው ይሄ ነገር? ቁጭ ያለው 3 አካሎች አሉ እያለች ነው። አንተ ደግሞ አይ አንድ አምላክ ራሱ ከዚያ በኋላ ነው የተገለጠው እያልከ ነው። ምን አለ መሰለው እሱ አሁን እሷን በራሷ እኔ ብዙም ተሳስታለች አለለም። ግን እኔ እንደምረዳው እኔ ወይም ደግሞ እንዳነበብኩት እግዚአብሔር አብ እንዲሁም ደግሞ ኢየሱስ ክርስቶስ ወልድ እንዲሁም ደግሞ ሆሊ ስፒሪት መንፈስ ቅዱስ ኢየሱስ ክርስቶስ ከመገለጡ በፊት ነበሩ። ነገር ግን ሶስቱም የየራሳቸው አካሎች ነበራቸው ወይንስ አንድ አካል ብቻ ነበር ቀድሞ? አንድ አካል። እስራኤላዊ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ወይም አንድ አምላክ ነው ይላል። ሰማይና ምድር ከመፈጠሩ በፊት ኢየሱስ ክርስቶስ የራሱ የሆነ ማንነት አካል የለውም ማለት ነው አይደል? እግዚአብሔር መንፈስ ነው እና እግዚአብሔር ቦዲ የለውም እኮ ስፒሪት ነው፣ መንፈስ ነው። ኢየሱስ ክርስቶስ ግን ከዘላለም ስለ ወልድ ነው ጥያቄ። ወልድ ወይንም ኢየሱስ ክርስቶስ ከቅድመ ዓለም በፊት የራሱ የሆነ ማንነት አለው የለውም? እሱ አለው። እሱ ደግሞ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ቃል የአብ ቃል ነው። እሺ፣ ስለዚህ ከአብ ነው እንጂ እሱ ከአብ የተለየ ማንነት ለብቻ ራሱን የቻለ ማንነት የለውም ነበር ማለት ነው። ያ አንዱ አምላክ ነው በኢየሱስ ወልድ ወር ደግሞ መንፈስ ቅዱስ በመባል የተገለጠልን ለኛ ማለት ነው። አንዱ አምላክ በሶስት አካል ተገለጠ። እሺ፣ አካል 3 አካል አላቸው አይደል? ቀድመውም እነዚህ 3 አካሎች ነበሩ ወይንስ ከጊዜ በኋላ የመጣ አካል ነው ያላቸው ሁለቱ? አሁን ለምሳሌ አብ አሁን ሰማይና ምድርን ሁን ሲል በክርስቶስ ያ ቃል የሚናገረው ቃል ክርስቶስ ኢየሱስ ነው። ያ የሚፈጠሩ ሳይሆን ጥያቄ ስለ ሰማይና ምድር አፈጣጠር አይደለም። እንዴት የእነሱ ማንነታቸውን ንገረን እያልከው ነው። አብ ወልድ መንፈስ ቅዱስ የሚባሉ አካሎች ሰማይና ምድር ከመፈጠራቸው በፊት በእነዚህ ማንነታቸው ይህ ማንነታቸው ከጊዜ በኋላ የተገለጡበት ማንነታቸው ነበረ ወይንስ ከጊዜ በኋላ የተገኘ ማንነት ነው ያላቸው? እሺ በጣም ጥሩ። እሺ ሰማይና ምድር ከመፈጠሩ በፊት የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። አሁን ስለ መንፈስ ቅዱስ ማለት ነው። ስለዚህ ሰማይና ምድር ከመፈጠሩ በፊት ሰማይና ምድር ከመፈጠሩ በፊት ነበር ነበረው። በዚህ በምድር ላይ ራሱ ከዚህ እስከ ኤረር ድረስ ውሃ ሞልቶበት ነበር ይላል። በዕለተ ሰኞ ሰማይና ምድር ከመፈጠራቸው በፊት ውሃ ነበረ። ከዚህ እስከ ኤረር ድረስ ውሃ ነበር። ከየት እስከ የት? ከዚህ እስከ ኢራን ምድር እኮ ነች። ሰማይና ምድር ከመፈጠራቸው በፊት ውሃ ነበር። የት ነበር ያ ውሃ? እዚህ ምድር ላይ ነው። ምድር ላይ ኖ ማለት ሰማይና ምድር ከመፈጠሩ በፊት ውሃም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እስኪ ቼክ እናድርጎ ማውጣት ይቻላል። እስኪ ያወጣለን። ያ ውሃ የት ነው ያለው? ምድር ላይ ነው ወይንስ ከምድር ውጭ ነበረ? ቃሉ እንዲህ ነው የሚለው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ሰማይና ምድር ሳይፈጠር በፊት። ውሃው የት ነበር? ያው ምድር ላይም ኦር ደግሞ ሰማይ ላይ ነው የሚል ደግሞ የተገለጠልን ነገር የለም። እሱ
ምድር ስለ ሰማይና ስለ ምድር እየተናገረ እኮ ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ነው ኦሪት ዘፍጥረት። በውሃም ላይ እግዚአብሔር መንፈስ አንሳፎ ነበር እያለ ይናገራል። ቀድሞ የተፈጠሩት ሰማይና ምድር ናቸው ማለት ነው። ስለዚህ ቀድሞ የተፈጠረው ውሃ ነው የሚል የለም ማስረጃ እዚህ ጋር። ስለዚህ መንፈስ ቅዱስ የነበረ ነው አዲስ ኪዳን ላይ ትላንትና የመጣ ሳይሆን መንፈስ ቅዱስ ያኔም ዘፍጥረት ላይ የነበረ ነው ለማለት ብዬ ነው ይሄን ጥቅስ ያመጣው። ስለዚህ ሰማይና ምድር ከመፈጠሩ በፊት ባጭሩ እነዚህ አብ፣ ወልድ፣ መንፈስ ቅዱስ የሚባሉ የየራሳቸው የሆነ አካል አላቸው አይደለ? ወይስ ይህ አካላቸው ከጊዜ በኋላ የተገኘ ነው? ግልጽ ጥያቄ ነው። ማለት አሁን እኔ አሁን አምላክ አካል የለውም። አሁን አንተ አሁን አካል አለ፣ እኔ አካል አለኝ አይደል? ምንድነው መንፈስ አምላክ አካል የለውም። በአካል ሶስት ናቸው ያልከው ታዲያ ምንድነው? በጣም ጥሩ። አዲስ ኪዳን ላይ ያን አንዱ አምላክ እንደዚህ ሆነ። ኢየሱስ ክርስቶስ አብ፣ አባት፣ ልጅና ቅዱሱ መንፈስ ሆኖ ሰዎችን ለማዳን ምን አደረገ? ሳይሆን አዳምጠኝ እባክህ። ስለ አካል ነው አሁን አካል የሚባል ነገር አሁን ካድክ። ምክንያቱም ሶስት አካል እንደሆኑ ልታመን ስለሆነ ወደዛ ከወሰድ ነው ማለት ነው። በቅድመ ሁኔታ አሉ ከተባለ እነዚህ ሶስት አካሎች ነበሩ ቀድመው ማለት ነው። ቁጭ ሶስት አካሎች የሉም አንድ አካል ብቻ ነው ከጊዜ በኋላ ነው የአንዱ አምላክ የተገለጠው ከተባለ እነዚህ ከጊዜ በኋላ መምጣታቸው ፍጡር ያሰኛቸዋል። ምክንያቱም ፍጡር ብሎ ማለት በጊዜ የተገደበ ነው። ከዚህ ጊዜ ጅማሬ ካላቸው ገብታቸዋል አይደለ? ፍጡር ይሆናሉ የዛኔ። ጅማሬ የላቸውም ቀድመው ነበሩ ከተባለ ደግሞ ሶስት አምላኮች እያመለክ ነው ማለት ነው። ቁጭ ያሉ ራሳቸውን የቻሉ ገብታል አይደለ? ይህ ነው። ስለዚህ ወልድ በስጋ ከመገለጡ በፊት የራሱ የሆነ ማንነት አለው ወይንስ የለውም? ውሱዬ ያው አሁን ሪል የምነግርህ ነገር ምንድነው? አሁን ለምሳሌ አብ እንዳለ እናምናለን፣ ግን አብ ወይም በአካል ወይም ደግሞ በፊዚካል እንደዚህ ነው ብለን አንናገር። ምንድነው እሱ መንፈስ እንደሆነ እናምናለን። ኢየሱስ ክርስቶስ ግን በስጋ ስለተገለጠ ቢያንስ እሱ ሰው ሆኖ ምን ብሏል? ተገልጧል። መንፈስ ቅዱስን ደግሞ አሁን ብዙ ጊዜ በእርግብ አምሳል በሆነ አምሳል ይመጣል እንጂ ግን መንፈስ ቅዱስ እርግብ አይደለም። መንፈስ ቅዱስ የሆነ አካል የለውም። እሱ ምንድነው እንደፈለገ አምላክ ስለሆነ በፈለገበት ከተባለ በመለኮት አንድ በአካል ሶስት የሚለው ነገር ውሸት ነው ማለት ነው ያስተምሩ። እግዚአብሔርን በምን እንመስለዋለን? እግዚአብሔርን እኮ በአካል ስለማንመስለው ስህተት ነው ማለት ነው። ይሄን አረጋግጠን ችግር የለውም። አምላክ ስለ አምላክ ስትናገሩ ሁልጊዜ በመለኮት አንድ ነው እግዚአብሔር፣ በአካል ግን ሶስት ነው ትላላችሁ። ዛሬ አካል የሚለውን ካድክ ማለት ነው ወይንስ አካል አላቸው? አካል የሚለውን እኮ እየካድኩ አይደለም እኔ። እግዚአብሔር ስለዚህ አካል አላቸው። ስለዚህ አካል አላቸው ወልድ መንፈስ ቅዱስ ማለት አካል ከመፈጠሩ በፊት እንትን የሚለው እንዳለ የሚያመላክት ጥቅስ ለምሳሌ ዮሐንስ 1 ምዕራፍ 1 ከቁጥር 1 ላይ ተመልከቱ። ጆሮዬ ነው ከመፈጠሩ በፊት ኢየሱስ ነው ያልሽው? ወደዚህ ወደ ምድር ከመምጣቱ በፊት ከመፈጠሩ በፊት ነው ያልሽው ኢየሱስ ክርስቶስ ነው። ወደዚህ ወደ ምድር ከመምጣቱ በፊት ማን ነው ያመጣው? ዮሐንስ 1 ከቁጥር 1 ላይ ምን ይላል መሰለ? በመጀመሪያ ማን ነው ያመጣው ኢየሱስን? ወደ ምድር ከመምጣቱ በፊት አልሽኝ አይደል? ማን ነው ያመጣው? እርሱ እግዚአብሔር አብ አንድያ ልጁን ወደዚህ ወደ ምድር የላከው እግዚአብሔር አብ ነው ከሰማይ። ስለዚህ ቀድሞ የነበረው ነበር ማለት ነው ኢየሱስ ክርስቶስ በራሱ በማንነቱ፣ ወይንስ ከጊዜ በኋላ ነው ያመጣው? እንዳለ የሚያመላክት ጥቅስ ለምሳሌ ዮሐንስ 1 ከቁጥር 1 ላይ ተመልከት። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ሆነ የሚለው እስኪ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ያለውን ጥቅስ ተመልከቱ። ቀድሞ የነበረ ካለ ሶስት አካሎች ካሉ እነዚህ ሶስት ፈጣሪዎች ቀድመው ነበሩ ማለት ነው። አንድ አካል አንድ አምላክ ነው ያለው ካላችሁ ደግሞ ከዚያ በፊት ሶስት አካሎች የሉም፣ ፍጡር ያሰኛቸዋል ማለት ነው። ገብታችኋል አይደል? ያ ነው በነገራችን የምር አሁን በጣም ያለ አይደል የድርቅና አመላለስ ነው እየመለስክልን ያለው። እሺ አሁን ዮሐንስን መልእክት እስኪ አንብቡ። ድርቅና ምንድነው? አንብቤና አስረጅ። ያው ያለን ነገር ነው እየነገርኩሽ። አንብቤና ማስረዳት ነው። እሷ ታስረዳ። እኔ ላንብብላት። እሺ ላንብብልሽ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እርሱ ራሱ እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር። አሁን ተናገሪ።
ምን ለማለት ፈልጎ ነው? እስኪ ምን ይመስልሃል? እናንተ የምታብራሩት በሌላ መንገድ ይዛችሁ የምትረዱት ሌላኛው መስመር ብቻ። አስረጅ፣ ችግር የለውም። አሁን እሱ ያነበበልሽ እንድታስረዳ እኔ ላንብብላት አላለም። ላነበበልሽ አሁን አንቺ አስረጅ የምትፈልጊው። እሺ እሺ፣ ይሄ ቃል አሁን በመጀመሪያ ታስረዳ። ቆይ እኔ ላስረዳ ያንብብልኝ ብላለች። እኔ ላንብብላት ታስረዳለች። አይ ቀጥይ፣ ሳምሪ ቀጥይ፣ አስረጅ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ማለት ይህ ቃል ኢየሱስ ክርስቶስ በመጀመሪያ ሰማይና ምድር ከመፈጠሩ በፊት እግዚአብሔር አብ ጋር ነበረ። ማን? ቃል። ቃል ማን ነው? ኢየሱስ ክርስቶስ ነው። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ። ያ ቃል ደግሞ ራሱ ምን ነበረ? አምላክ ነበረ፣ እግዚአብሔር ነበረ። ስንት እግዚአብሔር አለ ማለት ነው? ይኸውልህ ስንት እግዚአብሔር አለ ማለት ነው? እሱ ጥቅስ ላይ አትቁጠረው። በነገራችን ላይ በቁጥር ከገለጽከው ይኸውልህ ምን ይላል እሱ ራሱ በእንትን ባለ ሰዓት ይቆጠራል። እግዚአብሔር አንድ ነው። በቁጥር እቆጥርልሻለሁ። መጽሐፍ ቅዱስ ላይ ማስረጃ ልስጥሽ። አንድ እግዚአብሔር አለ ብሎ ነው መጽሐፍ ቅዱስ የሚያስተምረው። ላሳይሽ ቁጥሩን። ልክ ነህ። አሁን እንዳልከው እንደ ሳይንስ አሁን ለምሳሌ 1 ሲደመር 1 እኩል ይሆናል 3 ነው የሚመጣው። በክርስትና አስተምሮት በእኛ በምንለው አስተምሮት ግን 1 ሲደመር 1 እኩል ይሆናል 1 ብለን ነው የምናምነው። አብ ወልድ መንፈስ ቅዱስ አንድ አምላክ በአንድነት የተገለጡ በአንድነት ሲደመር 1 እኩል ነው 1 ነው እንደ ክርስትና ያ እንደ ክርስትና እንደዛ ነው። አሁን ለምሳሌ 6 ቁጥር አሁን ምን ቁጥር ነው ይባላል? ሙሉ ቁጥር ነው የሚለው ሳይንሱ። 7 ቁጥር ግን ጎዶሎ ነው ይላል። በክርስትና አስተምሮ ደግሞ በመጽሐፍ ቅዱስ 7 ቁጥር ፐርፌክሽን ነው። ይሄ የሙላት ቁጥር ነው፣ ጎዶሎ የሚባል አይደለም። 6 ቁጥር ደግሞ ምንድነው? ጎዶሎ ቁጥር ነው፣ የሰው ቁጥር ነው። አሁን ለምሳሌ 7 ቁጥር አምላክን ወይም ደግሞ ሙላትን የሚገልጽ ሲሆን 6 ቁጥር ደግሞ 666 የሰይጣን ቁጥር ነው፣ የድክመት ቁጥር ነው። ስለዚህ እኛ እንደ ዓለም ወይም ደግሞ እንደ ሳይንስ ሳይሆን የምንሄደው እግዚአብሔር እንደፈቀደልን እርሱ እንዳስተማረን 1 ሲደመር 1 እኩል ይሆናል 5 ነው ካለን እኛ ስለ ሳይንሱ ምን አገባን? 5 ነው የምንለው። ያስተማረን እግዚአብሔር 1 ሲደመር 1 እኩል ነው 1 ብሎ እግዚአብሔር ያስተማረ የቱ ጋር? በጣም ጥሩ። ሂዱና አለ ማርቆስ 16 ምናምን ላይ ሄዱ በአብ በወልድ በመንፈስ ቅዱስ እያጠመቀቻችሁ ደቀ መዛሙርቴ አድርጓቸው ሲል አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ነገር ግን 3 አማልክት ወይም ደግሞ 3 የተቀማመጡ አማልክት የሉንም። ነገር ግን አንድ ናቸው የሚለው ቃል አለ እሱ ጋር። እሺ ጢሞቴዎስ ላይ እንደዚህ ነው አንድ ናቸው የሚላለው እሱ ጋር 3 አካል ተከስተረለ አንድ ናቸው የሚላል። አብ ወልድ መንፈስ ቅዱስ አንድ ናቸው ይላል መጽሐፍ ቅዱስ። እንዲህ ይላል አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አብ ወልድ መንፈስ ቅዱስ ብለህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያነሳ አይደለ? አብ ወልድ መንፈስ ቅዱስ ብለህ ቁጥራል አይደለ? አንድ ናቸው የሚል ጥቅስ አለ እዚያ ጋር። እሺ 3 ናቸው የሚል ካለ እኔ አንድ ናቸው የሚለውን አሳያለሁ። 3 ናቸው የሚል ካለ አሳየኝ እስኪ። አያስኬድም እንደሱ። አንድ ናቸው ብለህ ጥቅስ መጣ ልክ ማስረጃ ስትጠይቅ የለም خلاص አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር አንድ አምላክ ነው። በ3 አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው፣ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም ናቸው አንድ አምላክ የተባሉት? ያው ለምን እንደሚል ታውቃለህ? ከይቅርታ ጋር ይሄን መልሽ። ይሄንን አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ናቸው ሶስቱም ወይንስ አብ ብቻ ነው አንድ አምላክ የተባለው ወይንስ ወልድ ነው ወይንስ መንፈስ ቅዱስ? አብ ወልድ መንፈስ ቅዱስ በስም በአካል 3 ሲሆኑ በአገዛዝና በስልጣን በአይምሯቸው ሳይለያዩ አንድ ናቸው ይላል የኛ ሃይማኖት። እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አሁን እስሬ ስለሌለ ነው እንጂ አመጣልካለሁ በቀጣይ ቀን የሚገባ ቀን አመጣ። በቃ እሺ፣ በሌላ ጊዜ እዚህ ውስጥ መጫን እና ማስረጃው አመጣልካለሁ። እሺ መልስ አንተ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ፕሪንስ ስማ፣ 3 አለ ብለህ ታምናለህ አንተ? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ናቲ አለ ብለህ ታምናለህ ወይ ነው? ካለ እኮ አስረዳም። 3 አካል እየቆጠራቸው ነው። አብም ወልድም መንፈስ ቅዱስም አምላክ ናቸው ብለህ ታምናለህ አይደል ናቲ?
ናቲ ሚዩትን አንሳው። ሚዩት አታድርግ። እሺ ብዙ አሁን የጠየከኝን ጥያቄ እኔ አሁን አንድ አምላክ ብዬ እማምንበት ብዙ ጥቅሶች አሉ። ለምሳሌ ብሉይ ኪዳን ላይ ከ10ቱ ትእዛዝ መካከል እስራኤል ወይ ልጨርሳ ትንሽ አንድ ደቂቃ አውቀህ ጥያቄውን እንትን እያልክ ነው። አንድ ፖይንት በደንብ የማውቅ ሰው ነኝ። አዳምጥ አንድ ጊዜ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ምርጫ ሰጠሁህ። አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም አንድ ናቸው? አይ እኛ አንለያቸውም። ለእኛ አንድ ናቸው። ከላይ አብ ነው አለ። ምን ትያለሽ? አብ ነው አንድ አምላክ የተባለው ይላል። ትክክል ነው ሳምሪ? ሶስት ናቸው ሳምሪ። አንድም ሶስት ናቸው። ቆይ እንደዛ ነው ጥቅስ የለም። አንድ አምላክ የተባለው ማን ነው? ወላሂ ፕሪንስ በትክክል መለሰው። ይሄ ልጅ ለቃሉ የሚሞተው ነው። አንድ አምላክ የተባለው ማን ነው? ንገራቸው። አብ ነው ሲል ኢየሱስ ክርስቶስ ምን አለ? እኔ ከአብ ወጥቼ መጥቻለሁ አለ። መንፈስ ቅዱስም ከአብ እንደወጣ እንረዳለን። ስለዚህ አብ ማለት አባት ወይም ደግሞ ምንጭ፣ የሁሉ ነገር መገኛ፣ የሁሉ ነገር መገኛ ነው። ስለዚህ አንድ አምላክ የተባለው አብ ነው እንጂ እንደ ክርስቲያኖች እምነት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ይሄን አረጋግጥና ይሄን እውነት አፈንዳው ቶሎ መለስ። አዩ አብ ወልድ መንፈስ ቅዱስ የሚል እኮ የማርቆስ ወንጌል ላይ እኮ ተስማምተን አይደል? አብ አለ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም ብለህ ቅድም እሱን መልሰሃል አይደል? አንድ አምላክ ነው። ከአንድ አምላክ ውጭ እኔ ማምነው መማመልከውም የለም። አንዱ አምላክ የተባለው አብ ነው። ቅድም ደግሞ አብ አንድ አምላክ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ ብለሃል አይደል? ቃልህማ እንዳታጥፍ መስክራ ፕሪንስ። እኔ ቃሌን አላጥፍም። እኔ እኮ አሁን ሶስት አምላክ የሚል እኮ ብታሳየኝ፣ አዎ እሱ እኮ ልክ ነው፣ ሶስት አምላክ ነው ማመልከው እላለሁ። ነገር ግን ተጭበርብሬ ሶስት አምላክ 10 አምላክ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። የክርስትና እምነት መሰረት ሆኖ ሳለ ግን ማስረጃ የለውም። አንደኛ ይሄ ነው። ሁለተኛ አንድ አምላክ የተባለው ማን ነው መጽሐፍ ቅዱስ ላይ ከተባለ አብ ነው ብለህ መስክርሃል አይደል? አብ ማለት የሁሉ ነገር መገኛ ነው ለማለት እንጂ ኢየሱስ አምላክ አይደለም። አካሎች ከሶስት አካሎች አንዱ አካል ብቻ ነው አንድ አምላክ የተባለው አይደል? አዎ አንድ አምላክ እንደሆነ እኮ ኢየሱስ ክርስቶስ ራሱ እኔና አብ አንድ ነን ብሎናል እኮ። ይሄንን እኮ ማመን ይቻላል። ስንት ናቸው የሚል አይደለም ጥያቄው። 10 ናቸው ወይስ ስንት ናቸው ሳይሆን ጥያቄው አንድ አምላክ የተባለው ማን ነው ነው። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች እንደሚያምኑት አብ፣ ወልድ፣ መንፈስ ቅዱስ ሳይሆን አብ ነው። አንተ የምትጠይቀው በጣም ምንም አይነት ጥያቄ ነው የምትጠይቀው። እኔ ይሁን አብ ነው ያልኩት የምጠይቀው እኔ ክርስትና እምነት መሰረት የሆነው ነው። መልስ የለውም። ለዚያው መልስ የለውም። በጣም ያሳዝናል። አብ ነው ሲል አሳየኝ አልኩህ እኮ። ሶስት አምላክ ካላችሁ ቤትህ አሳይ በቃ። እሺ ስንት አምላክ ነው የምታመልከው? ናቲ እስኪ ናቲ አውራ። ድምፅህን ከፍ አድርገው ናቲ። አንዴ ስንት አምላክ ነው የምታመልከው ናቲ? ናቲ ሜት አታድርግ እንጂ ማውራት ከፈለክ አውራ። እሺ ልክ ሰው ሲያወራ ግን ጣልቃ ገብተህ ተናገር። ከዚያ ሜት አታድርግ። አሁን ሜት አታድርገው እባክህ። ዝም ብለህ እሺ ስንት አምላክ ነው የምታመልከው ናቲ? ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? ሶስቱ ከሆነ አሳየን። ዝም ብለህ ስንት አምላክ ነው የምታመልከው? ድንጋይን አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ድንጋይ ይለዋል። ላሳየህ ማስረጃ ትፈልጋለህ? ላሳየህ እና ቆይ ከመጽሐፍ ላሳየህ። ኢየሱስ ክርስቶስን ድንጋይ ይለዋል ሳይሆን ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ማለት። ግንበኞች የናቁት ድንጋይ ማለት አሁን ዓለም ላይ ያሉ ሰዎች ኢየሱስ ክርስቶስን የማይቀበሉት እሱ ሰው ነው። እሱ እንደዚህ ድንጋይ የተባለው ማን ነው? ግንበኞች የናቁት ድንጋይ የተባለው ማን ነው? እሱ እኮ ድንጋይ ሆኖ ሳይሆን ሁሉን ነገር በቀጥታ ሳይሆን እሱ እኮ ምሳሌ ነው። ለምሳሌ አይደለም ጥያቄ። አሁን እዚህ ቦታ ላይ ግንበኞች የናቁት ድንጋይ የተባለው ማን ነው ነው? እኔ ነኝ ወይስ ኢየሱስ ክርስቶስን? መጽሐፍ ቅዱስ ኢየሱስ ክርስቶስን በምሳሌ ግንበኞች የናቁት ድንጋይ፣ እሱ ግን የማዕዘን ሁሉ ራስ ነው። የማዕዘኑ ሁሉ ራስ ነው። ምን ቆታ ግንበኞች ቀስ በለ። አሁን ምሳሌ ንግግር ነው የሚለውን ችግር የለውም እቀበልሃለሁ እኮ። አይ አንድ ቤት አድርጉት። ምሳሌ ንግግር ነው የሚለውን ከዛ በኋላ እንቀበልሃለን። ግን ይሄ ጥቅስ ማንን አስመልክቶ ነው የተባለው? የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? የማዕዘን ራስ ኢየሱስ ክርስቶስ ነው። ያው የማዕዘን ራስ ብለህ ዝም አትበል። ቃሉን ሙሉ አንብቦ የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ነው።
አሜን ነው ጌታ ሰው። አሁን ማብራራት ትችላለህ። ስለዚህ ድንጋይ ተብሏል ኢየሱስ ክርስቶስ። አሁን ቀጥል። አመሰግናለሁ። እሺ እዚህ ጋር አሁን አይሁዶች ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም እሱን እኔ ከአብርሃም በፊት ነኝ ምናምን ሲል እንዴ የ30 ዓመት ጎረምሳ እንዴት እንደዚህ ይናገራል ብለውት አላመኑበትም፣ ናቁት። ለምን ናቁት? ስለዚህ መጽሐፍ ቅዱስ እንደዚህ አለ፣ እነርሱ ግንበኞች፣ ስለዚህ ይላል ግንበኞች የናቁት ድንጋይ አለ እርሱ ግን የማዕዘን ራስ ሆነ። እና አይሁዶች ብቻ አይደለም የናቁት፣ አሁንም በእኛ ዘመን ብዙ ሰዎች የሚንቁት አሉ። ብዙ ሰዎች ኢየሱስ ክርስቶስን ይንቁታል። ምን ብለው? እሱ ተራ ነው፣ እሱ እንደዚህ ነው፣ እንደዛ ነው ብለው። እሱ ግን ምንድነው? እሱ የማዕዘን ሁሉ ምንድነው? ራስ ነው። እሱ የማዕዘን ሁሉ ራስ ነው። ስለዚህ መጽሐፉ የሚናገረው አይሁዶች እሱን ስለናቁት፣ እሱን በተሳሳተ መንገድ ስለቀረጹት፣ እሱን ዝም ብሎ ተራ ሰው የ30 ዓመት በቃ እሺ፣ እናመሰግናለን። ልጁ ድንጋይ ስላለ ነው። መጽሐፍ ቅዱስ ላይ ግን የተከበረውን ታላቁን መልእክተኛና ነቢይ ክርስቶስን ያክል ድንጋይ ብሎታል። እሺ ለማንኛውም ስንት አምላክ ነው የምታመልኩት? መጽሐፍ ቅዱስ አንድ አምላክ ነው የሚናገረው። እናንተ ግን ስንት አምላክ ነው የምታመልኩት? ማን ነው የሚመልስ? ከላይ እስከ ሚወታ ነው ጆ እኔ ልመልሰው። አንድ እድል ስጣቸው እነሱ። አንተ ከገባ ጀምረህ እያወራህ እንዳይደክመሽ ውሃ ጠጣ እያደረግህ ልጋብዝህ። በእኔ ሶስት ደቂቃ በኋላ ስለምወጣ ችግር የለም። አንዴ ጆ አለ ከላይ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ጥያቄው ስንት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እንግዲህ መጽሐፍ ቅዱስ ላይ አለ የለም ልልህ ሳይሆን እኔ የማምነውን ነው እየነገርኩህ ያለሁት። መጽሐፍ ቅዱስ ብቻ አይደለም ያንተም እንደሆነ እናውቃለን። እምነትህን በመጽሐፍህ አስደግፈህ አረጋግጥ። መጽሐፍ ቅዱስ ላይ የምታምነው እምነት አለ ወይንስ የለም? አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኮ አልኩህ እኮ እሱ ስላሴ፣ አሁን ስላሴ የሚልም እኮ የለም። እኛ ስላሴ ብለን እንነገረው የግዕዝ ቃላቶች አሉ፣ የተተረጎሙ እነዛ ቃላቶችን አብረን ስለምንጠቀም ነው እንጂ ስላሴም የሚል አብ ወልድ መንፈስ ቅዱስ ግን የሚል አብ ማለት አባት፣ ወልድ ማለት ወላዲ፣ መንፈስ ቅዱስ ማለት ሰራጺ ነው። አብ ማለት ቃል እስትንፋስና ለባዊት ህያዊት የሚባሉ ነፍሳቶች አሉ። በቃ እነሱ ከላይ ለይተህ ማጠራው። ለምሳሌ አሁን ዛፍ አለ፣ ዛፉ ቅርንጫፉ አለ፣ ግንዱ አለ፣ ስሩ አለ። ያንን ሶስት ዛፍ ብለህ ልጠራው አትችልም። አንድ ዛፍ ብለህ ነው የምትጠራው። ያ ማለት አብ ወልድ መንፈስ ቅዱስ ማለት እንደዚህ ያ ማለት ነው። እንግዲህ ትርጓሜ ከገባ ከተረዳኝ መጽሐፉ ላይ የለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ፣ ግን መጽሐፉ ላይ የለም። ለመያዝ ነው እንደዚህ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ይሄ ነው እሺ ተመለከተ ይላል። አብ ለኢየሱስ ሰጠው፣ ኢየሱስ ለመልአኩ ሰጠው፣ መልአኩ ለዮሐንስ ሰጠው። ወደ ላይ ስንሄድ ቃሉ ማን ጋር ነው የሚቆመው? ዋ ይሄኛው የሚናገረው ባለቤት ተናጋሪ ማን ነው እኮ ነው። በቃ ጭራሽ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ ነው የምትታደለ አይደለም። እኔ አምላክ ነኝ ያለበት ቦታ ደግሞ ዮሐንስ ራእይ ቁጥር 8 ላይ አብ ነው የሚናገረው። አብ ነው የሚናገረው። አብ ነው የሚናገረው። አብ ነው የሚናገረው። አንተ እዚህ ጋር የሚናገረው አብ ነው። የት አለ አቡ? ማስረጃ እሺ ይሄው አልኩ እኮ ላሳይ። ቆይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር አለ። እዚህ ጋር እግዚአብሔር ብለን እንጽፋለን። እሺ እግዚአብሔር ቀስት እናደርጋለን። ለክርስቶስ ይላል፣ ለኢየሱስ ክርስቶስ። ለማን? ኢየሱስ ይላል። አሁንም ደግሞ ኢየሱስ ለማን? ኢየሱስም በመልአኩ ልኮ ይላል፣ ለመልአኩ ሰጠው። ኢየሱስ ለማን? ለመልአኩ። ከዛ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። መልአኩ ደግሞ መጥቶ ለዮሐንስ ሰጠው። መልአኩ ለዮሐንስ ሰጠው። ዮሐንስ እየነገረን ነው። ዮሐንስ ሲነግረን ይሄን የተናገረው ማን ነው? ይሄን የተናገረው ማን ነው ብለን ስንጠይቀው መልአኩ ጋር ይመልሰናል። መልአኩ ማን ነው የሰጠህ ብለን ስንጠይቀው ኢየሱስ ጋር ይመልሰናል። ኢየሱስን ማን ነው የሰጠህ ብለን ስንጠይቀው ወደ እግዚአብሔር ይመልሰናል። ምን ወደ ላይ ሄዶ እግዚአብሔር ጋር ነው የሚቆመው። በቃ ዮሐንስን ጠይቀዋለህ። ከየት መጣ? ከመልአኩ። መልአኩ ከየት መጣ? ከኢየሱስ። ኢየሱስ ከየት መጣ? ከእግዚአብሔር። እንዴ እግዚአብሔር ቃል ወደ ሰሰለት ታመራለህ እንጂ ቃል በቃል የተናገረው እኮ ይሄው እግዚአብሔር ነው መልእክቱ፣ የመልእክቱ ባለቤት። መቼም ከዚህ በላይ የሚያሳምን ነገር የለም ብራዘር።
ራስህን አሁን ወደ ሰንሰለት የምትወስደው እንጂ ቃል በቃል ኢየሱስ ክርስቶስ ራሱ ተናግረዋል። እዚህ ጋር እግዚአብሔር መልእክቱ ወደ ላይ የሚሄደው ስለ እግዚአብሔር ነው። እባክህ ስለ እግዚአብሔር የሚናገረውን ተውና ኢየሱስ ወደ ላይ የምትወስደው ካንተ ነህ እንጂ እሱ እኮ የተወሰደበት እኮ የለም። እንዴ አስነብብሃለሁ። ወደ ላይ የወሰድከው እኮ አንተ ራስህን አሁን አስነብብሃለሁ። ቆይ አንብብልኝ። ይሄን ክህደት አይደለም እኮ ይሄን አንብብልኝ። ክህደቱ አይደለም። አንተ ስታነብብ ራሱ አንብብ እስኪ። ይሄ እኔ ካዋሽው አንብብ። እኔ ካዋሽው የትኛው መጽሐፍ ላይ ነው አንተ አሁን? ቆይ ዮሐንስ ራእይ 1:1 ላይ ከላይ ዮሐንስ ራእይ 1:1 ላይ ዮሐንስ ራእይ 1:1 ላይ ነገርኩህ እኮ እኔ ቀጥታ የተናገረው ባለቤቱን እኔ የዘላለም አምላክ ነኝ የሚመጣው ዮሐንስ ራእይ 1:1 ላይ ባለቤቱ ያለው ዮሐንስ ራእይ 1:1 ላይ ነው። እስቲ አንብበው ይሄን ዮሐንስ ራእይ 1:1 ላይ ባለቤቱ ተቀምጧል። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ከዛስ የሰጠው በእርሱ የተገለጠው ይሄ ነው። ኢየሱስን በመልአኩ ልኮ ቀጥል እስከታች ኢየሱስ በመልአኩ ልኮ ለዮሐንስ ሰጠው ይላል። ለባሪያው ለዮሐንስ ሰጠው። ማን? እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ለዮሐንስ። ዮሐንስ ማን ነው እንደዛ ያለው ብለን ብንጠይቀው መልአኩ ጋር ይወስደናል። መልአኩ ማን ነው እንደዛ ያለው ብለን ስንጠይቅ ኢየሱስ ጋር ይወስደናል። ኢየሱስ ማን ነው እንደዛ ያለው ብለን ስንጠይቅ እግዚአብሔር ጋር ይወስደናል። ሰንሰለቱ ወደ ላይ ሄዶ እግዚአብሔር ጋር ነው የሚቆመው እንጂ ኢየሱስ ጋር አይደለም የሚቆመው። ኢየሱስ ጋር ቢቆም ልክ ነህ። ይሄ ባይኖር ኢየሱስ ጋር ብቻ ቢኖር አይታል። ሰንሰለቱ ኢየሱስ ጋር ቢሆን ልክ ነህ። እግዚአብሔር ጋር ነው የሚሄደው። ግን ይኸው ዳራ ደግም የላንበብ ግልጽ ነገር እኮ ነው። አንተ አእምሮን አከፍትም እንዴ? ይኸው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይሄ ነው። ኢየሱስን በመልአኩ ልኮ ለባሪያው ለዮሐንስ ሰጠው። እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ለዮሐንስ። ስለዚህ ዮሐንስ የተቀበለው ከመልአኩ፣ መልአኩ የተቀበለው ከኢየሱስ፣ ኢየሱስ የተቀበለው ከእግዚአብሔር። እስከ ቁጥር 8 ተቀጥል ዝም ብለህ እሺ። ቁጥር 8 ስለዚህ የመልእክቱ ባለቤት ማን ነው? ከላይ በኩል ምን አይነት ክርክር ነው የምትከራከረው? እንዴ የመልእክቱ ባለቤት በቃል የተናገረው ባለቤቱ አንተ አሁን ወደ ላይ የምትወስደው አንተ ነህ እንጂ ከቁጥር 1 ጀምረህ እስከ ቁጥር 8 ያለውን ሐሳብ አንተ እንደዛ ከሆነ እንደዛ ነው የሚመጣው። ይሄን መልእክት ኢየሱስ ከየት አመጣው? ስማኝማ ይሄ ክርክር መልእክት ሳይሆን አንተ ራሱ ወደዛ ተወስደዋለህ። መልእክቱን ዮሐንስ ከየት አመጣው? ቃል በቃል ያለውን ትተህ ወደ ላይ ሄደህ ወደ ላይኛው ያለውን ባለቤቱ ይሄ ነው ብለህ የምትከራከረው አንተ ከመሃል ሳይሆን የሚነበበው ከላይ ነው የሚነበበው። ወደ ምንም አቅጣጫ የማይወሰድ ነገር ተነግረዋል እዛ ላይ በቃ አለቀ። ኢየሱስ ክርስቶስ ራሱ የተናገረው ስታነብ መጽሐፍ ቅዱስ ስታነብ ከላይ ጀምረህ ነው የምታነበው፣ ከመሃል አይደለም። መልአኩ ዮሐንስ ከየት ነው ያመጣው? አንተ እኮ ነህ ዮሐንስ መልእክቱን ከየት አመጣ? ስታነብብ ዮሐንስ ሐሳብ የለውም ማለት አይደለም የምትከራከረው። እባክህ ከላይ ነው የምንጀምረው። ያንን መልእክት ዮሐንስ ከማን ነው የተቀበለው? ዮሐንስ ማን ነብይ ነው? ከማን ተቀበለ? ኢየሱስ ክርስቶስ ከመምጣት በፊት ነብይ ነበረ። ዮሐንስ እየጠየኩ ያለው ይህንን መልእክት ዮሐንስ ከማን ተቀበለ? ከማን? ከእግዚአብሔር አይደል? ቀጥታ ከእግዚአብሔር ተቀብሎ ኢየሱስ ክርስቶስ ከመምጣት በፊት አስቀድሞ ተናግረዋል። አይልም። የተቀበለው ከመልአኩ ነው። ረይስ ዮሐንስ እኮ የመጀመሪያ ነብይ እኮ ነው እኮስ። መልእክት የሚቀበሉት ነቢያት ነቢያት መልእክት አይሄንን አታውቁም እንዴ? ቆይ ነቢያት መልእክት የሚቀበሉት እሺ ከመላእክት ነው። እሺ መላእክት ነው እየመጣ የሚያስተምራቸው። እሱ ከመልአኩ ተቀበለ። መልአኩ ከማን ተቀበለ? ስማማ ይሄ አምላክ ኢየሱስ ክርስቶስ በተለያየ ዘመን ለምነት መልስ ነው። አታውቅም ማለት ነው። እሺ አታውቅም ማለት ነው። ነቢያት መልእክታቸውን በቃ እሺ ልንገር፣ በቃ ችግር የለውም። ነቢያት መልእክታቸውን የሚቀበሉት ከመላእክት ነው። እሺ ለምሳሌ ቁርአንን ነብዩ መሐመድ ከየት አመጣ ካልከኝ፣ ከየት አመጣው ነብዩ መሐመድ? ከጅብሪል ከየት አመጣው? ከአላህ። አይታል። እንደዚህ ነው መልአኩ። እሱ መሐመድ ብቻ እኮ ነው ያመጣው። ዮሐንስ መልእክቱን የተቀበለው ከመልአኩ ነው። መልአኩ ከማን ተቀበለ ታውቃለህ? ነቢያት ከመላእክትም ይቀበላሉ ከእግዚአብሔርም ይቀበላሉ። እዚህ ስለ ዮሐንስ እናወራ። ወይስ ከአማርኛ ከቻለ አሁን ከቁጥር 1 ጀምሮ ስማ። አሁን ቁጥር 1 የምታነበው አንተ ከቁጥር 1 እስቲ 2 አለ 3 አለ 4 አለ 5 አለ 6 አለ 7 አለ 8 አለ
እናነባለን። ሁሉንም እናነባለን። መሀል ላይ ያለው መልእክቱ ከየት መጣ ነው? እስከዚያው ቀጥል። ሁሉንም እናነባለን። እናነባለን። ችግር የለውም። እስቲ መጀመሪያ ይሄንን አስረዳን። አንተ አንብብና አስረዳን። 8 አንብብ። 8 ኧረ እናነባለን። ተረጋጋ። አናነብም አላለም እኮ። መጀመሪያ ግን ከየት መጣ ነው? እስቲ አንብብ ይሄንን። ሳውል ዝም ብለህ ወደማይሆን ነገር ክርክር የምትገባው ቃል በቃል ያለውን ስለ አምላክነት እኔ ከዋሸሁ አንተ ይሄንን ቃል አንብብና ንገረን። ይሄም 10 ጊዜ እኮ አነበብ ነው። ቁጥር 1 ላይ ያለው ነገር ነው። ቆይ ሐሳቡን ንገረኛ። አነበብን። ቁጥር 1 እኮ ነው። 8 ቁጥር 1 ቁጥር ልዩነቱ ገብቷል። ምን ያለ እንዳለ እኮ እንመጣለን 8 ጋር። መጀመሪያ ይሄንን አስረዳን። ቀጥል። አንብብና አስረዳን። ቁልፉ ይሄ ነው። ይሄም አንብበነዋል እኮ። ምንድን ነው የሚለው? ሐሳቡን ንገረኛ። ምን አንብበነዋል እኮ። በቃ ይሄ ምንም የማያስፈልገው እኮ። እኔ ያልኩ ሐሳቡን ንገረኛ። ሐሳቡን ሳትናገር አታልፍ። ወደ ላይ ወደታችን ሳንሄድ ኢየሱስ ክርስቶስ ስለ አምላክነቱ ጠይቃ ስለ ሐሳቡን ንገር። የተናገረው ቃል ሐሳቡን ንገረን። ቁጥር አስቀምጫለሁ። ሐሳቡን ንገረን። ቁጥር 1 ሳንጨርስ ወደ ሌላ እንሄድም። ሐሳቡን ንገረን። ወንድሜ መጀመሪያ እኮ ስለ ኢየሱስ ክርስቶስ ስለ አምላክነቱ የተናገረው ቦታን ያልኩ አይደለ? ይሄንን ሐሳቡን ንገረን። እንወርዳለን። ወደታች እንደዚህ ነገርኩ። ወደታች እንደዚህ እኔ አቅም የለኝም አልኩ እኮ። እኔ ስለዚህ ጉዳይ ስለ መጽሐፍ ቅዱስ ብዙ አቅም የለኝም። አልተውም። በማውቀው እኔ በምችለው መንገድ ግን የተረዳሁት ኢየሱስ ክርስቶስ ይሄንን አንብብ። ይሄንን አንብብ። እሺ ላንብብልህ። ቆይ ስክሪን እንትን ላይ ነው ስለሆነ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠውን በእርሱም የተገለጠው ይህ ነው። ኢየሱስ በመልአክ ልኮ ለባሪያው ለዮሐንስ አመለከተ። እግዚአብሔር ለማን የሰጠው? እግዚአብሔር ለኢየሱስ ክርስቶስ የሰጠውን በእርሱም የተገለጠውን ኢየሱስ ለማን የሰጠው አለ? እግዚአብሔር ለማን የሰጠው? ለመልአኩ። ቆይ ከኔ ጋር ሁን። እግዚአብሔር ለማን የሰጠው? ኦኬ ለኢየሱስ። እግዚአብሔር ለማን የሰጠው? ኢየሱስ ለማን የሰጠው? ለኢየሱስ። ለማን የሰጠው? መልአኩ ለማን የሰጠው? መልአኩ ለማን የሰጠው? መልአኩ ለማን? ለዮሐንስ። 8 ጋር እንሂድ። አሁን 8 እያልክ አይደለ? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እየነገረን ያለው ማን ነው? ኢየሱስ ክርስቶስ። እየነገረን ያለው ዮሐንስ ነው አይደለ? ይላል ብሎ ዮሐንስ ጌታ ተናገረ ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ከየት አምጥቶ? ዮሐንስ ከየት አምጥቶ? ከእግዚአብሔር አይደል? ኧረ ከእግዚአብሔር አይደለም። ቅድም ምንድን ነው የተባባልነው እዚህ ጋር? ኧረ ሳላ አንድ ድል ስጠኝ። እኔ የተለየ አንደርስታንድ እንዴ ቆይ ዮሐንስ ከየት ነው ያመጣው? እሱ ሌላ ፓርት ነው፣ ይሄ ሌላ ፓርት ነው። ዮሐንስ ከየት ነው ያመጣው? አልሰማህም? ዮሐንስ ከየት ነው ያመጣው? ዮሐንስ ከየት ነው ያመጣው? ይሄ ሌላ ምዕራፍ ነው። ምን አገናኘው ከዚህ? ኧረ ሌላ ምዕራፍ አይደለም፣ አንድ ምዕራፍ። ዮሐንስ ከየት ነው ያመጣው? ቁጥር 1 እኮ ነው ይሄ እኮ። እንዲህ ወደታች ነው የሚሄደው። ታሪኩን ከላይ ነው የምናነጋው። እሺ ሂድ፣ መሀል ላይ ያለው አንብበው እስኪ። ሂድ መሀል ላይ ያለው ዮሐንስ ከየት ነው ያመጣው? ከቁጥር 1 ተነስተን እስከ ቁጥር 5 እንገባለን። ዮሐንስ ከየት ነው ያመጣው? ልንገርህ፣ ቁጥር 1 ጀምረህ እስከ ቁጥር 8 ያለውን ነው ያመጣው። ዮሐንስ ከየት ነው ያመጣው? በአውዱ መሰረት ምን አይነት ክርክር ነው የምትከራከረው? ዮሐንስ ከየት ነው ያመጣው? ብራዘር ክርክር መጨረሻ ያለውን መረጃ ነው የሚያረዳን። እሺ ዮሐንስ ከየት ነው ያመጣው? ዮሐንስ ከየት ነው ያመጣው? መልስ የለውም። በቃ ላልፍ ነው ወደ ሌላ ቦታ ነው። ዮሐንስ ከመልአኩ ነው ያመጣው። መልአኩ ዮሐንስ የነገረው። እሺ መልአኩ ከየት ነው ያመጣው? መልአኩ ከየት ነው? 8ን አንብብና እኔ ላስረዳ። እሺ ዮሐንስ ከማን አመጣው? አንተ ንገረኝ። ዮሐንስ ከማን አመጣው? አንተ ንገረኝ። ዮሐንስ ከየት ነው ያመጣው? ዮሐንስ ከመልአኩ አመጣ። 8ን አንብብ።
መልአኩ ከማን ያመጣው? አሁን እኮ ግልጽ ነው። መልአኩ ከኢየሱስ ክርስቶስ ተቀበለ የሚለው ኢየሱስ ከማን ያመጣው? ኢየሱስ ከማን ያመጣው? ኢየሱስ ከማን እግዚአብሔር አመጣው የሚለው ግልጽ እኮ ነው። ምንም እንትን አይደለም። ቡም ብራዘር ግን ስምንትን አንብብ። ስምንት ላይ እኮ ነው። ስምንት በቃ አንዴ። ስለዚህ ስምንት ላይ ምንድን ነው የሚለው መሰለህ? ላንብብልህ። ክፈትና ላስረዳ። ክፈተው። ጭራሽ እሺ፣ ክፈተው። እሺ፣ ኧረ ይከፈታል ብራዘር። ይሄው ያለውና የነበረው የሚመጣው ያለውና የነበረው የሚመጣው ቆይ አዳምጥ። ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ ሪፖርት እያደረገ ነው አይደል? ሁሉን የሚገዛ አይደል የሚለው? ሁሉን የሚገዛ አላለም። የሚገዛ አላለም። ሁሉን የሚገዛ ሳይሆን ሁሉን የሚገዛ ብለው መስክሮለታል። ሁሉን የሚገዛ ያለም የሚገዛ ያልኩ እኮ ነው ብራዘር። አማርኛ ሰማም። ሁሉን የሚገዛ ነው። አማርኛ ሰማም ነው። ሁሉን የሚገዛ አይደል? የሚገዛ ያልኩ እኮ ነው። ከዚያ የሚገዛ ያልኩ አማርኛ ሰማም ነው። እየጠየቁ ምንድነው እየመሰከረለት ነው እንጂ ሁሉን የሚገዛ አላለም። ገብቷል? እኔ አላልኩም የሚገዛ ያልኩ እኮ ነው። ስለዚህ እየመሰከረለት የሚገዛ ብዬ አንብቤ አንዴ ይላል ነው ያለው። ቆይ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው ይላል ብሎ እየነገረን ያለው ለእኔና ለአንተ? መልአኩ ነው እያለ ያለው አይደለም፣ ዮሐንስ ነው። ዮሐንስ ከማን ነው የተቀበለው? ከመልአኩ። መልአኩ ነው የተቀበለው። መልአኩ ደግሞ ከኢየሱስ ተቀበለ። ምን አለው ኢየሱስን? አልፋና ኢየሱስ ጌታ መጣ። ኢየሱስ ጌታ መጣ። እዚህ ጋር ከእግዚአብሔር አመጣ የሚል የለም። ኧረ እባክህ ይኸው ከላይ በኩል አውዱ ላይ ቁጥር 8 ላይ አልተናገረም። አውዱ እዚህ ጋር ምን መሰለህ? መጽሐፍ ቅዱስ ሲነበብ በአውድ ነው የሚፈታው። መጽሐፍ ቅዱስ የሚፈታው በአውድ ነው። መሀል ላይ ቆንጥራ አይደለም። መሀል ላይ ከተቆነጠረ ሌላ ትርጉም ነው የሚሰጠው። መጽሐፍ ቅዱስ ሲነበብ ሁሌም በአውድ ነው። እያንዳንዳቸው እኮ የራሳቸው ትርጉም አላቸው። መጽሐፍ ቅዱስ የሚነበበው በአውዱ ነው። አውዱ ላይ ደግሞ ማን ነው የሚናገረው ነው። መጽሐፍ ቅዱስ ያለ አውድ አታንብቡ ክርስቲያኖች። እዚህ ጋር ልንተማመን አንችልም። ለምሳሌ አንተም ከራስህ አንግል ስለምትሄድ አውድ ይወስናል። አውድ ማለት ይኸውልህ፣ አውድ ማለት ከላይና መጽሐፍ ቅዱስ አውድ አለው። ኦኬ፣ አንተ በፈለከው ፍታ። መጽሐፍ ቅዱስ አውድ አለው። አንተ በፈለከው ሂድ። መጽሐፍ ቅዱስ አውድ አለው። አዳምጥ። መጽሐፍ ቅዱስ የራሱ አውድ አለው። መጽሐፍ ቅዱስ የሚፈታው በአውዱ ነው። ክርስቲያኖች ምንድነው የሚያደርጉት? መጽሐፋቸውን ሲያነቡ ከመሀል ነው ቆርጠው የሚያነቡት። ከመሀል አትቁረጡ። ይሄ ክፉ ነው እንጂ ከመሀል አትቁረጡ። ከላይ ጀምራችሁ ነው ማንበብ ያለባችሁ። ስለዚህ ስታነቡ አንዱ ብቻ እንዴት ይዘህ ትሮጣለህ? ከላይ እኮ ነው የሚነበበው። መጽሐፍ አትቁረጡ። እንደዚህ ይላል፣ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ለዮሐንስ አለ። ስለዚህ እዚህ ጋር 8 ጋር ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ እኔ አልፋና ኦሜጋ ነኝ ይላል አለ። ይላል ማን ነው የሚለው? ዮሐንስ። መልአኩ ከየት መጣ? ከኢየሱስ። ኢየሱስ ከየት መጣ? ከእግዚአብሔር። ስለዚህ እግዚአብሔር ሁሉን የሚገዛ ነው። ከእግዚአብሔር የሚያምጣ እንበል፣ ከእግዚአብሔር የሚያምጣ እንበል። እግዚአብሔር ግን ምን አለ መሰለህ? አልፋና ኦሜጋ አልፋና ኦሜጋ ያለውም የሚመጣው እግዚአብሔር መስክሮለታል። እግዚአብሔር ነው እሱን የሚናገረው እግዚአብሔር ነው። እግዚአብሔር ደግሞ ሁሉን የሚገዛ ጌታ ነው። እግዚአብሔር ራሱ እኮ መስክሮለታል። እግዚአብሔር የሚናገረው ስለራሱ ነው። ኢየሱስ መልእክት አስተላላፊ ነው። ኢየሱስ ሁሉን የሚገዛ እዚህ ቦታ ላይ አይደለም። እዚህ ቦታ ላይ ኢየሱስ መልእክት አስተላላፊ ነው። እሺ፣ መልእክት አስተላላፊ ሲባል ሄድና ተብሎ ኢየሱስ ያደረገው ነገር ምንድነው? አሁን ብዙ ጊዜ መልእክተኛ ስለሆነ አሁን አንተም ተጠይቀህ እየተደማመጠን እዚህ ቦታ ላይ የኢየሱስ ስራ መልእክት ማስተላለፍ ነው። ምክንያቱም እሱ መልእክተኛ ስለሆነ አድርግ የተባለው ነው የሚያደርገው። ሄድና ስትባለ ሄድና እንደዚህ በል ተባለ፣ ሄዶ አስተላለፈ። ምንድን ያደረገው ኢየሱስ? ሄዶ አብ የሰጠውን ሄዶ ሰጠ ለመልአኩ፣ መልአኩ ሄዶ ለዮሐንስ ሰጠ። ኢየሱስ ድርሻው እዚህ ቦታ ላይ መልእክት የተሰጠውን መልእክት ማስተላለፍ ብቻና ብቻ ነው። ኢየሱስ መልእክተኛ ስለሆነ። ስለዚህ እሺ፣ እንደዛ እንዳልሆነ ይናገረው ሶሪ እሺ፣ ልናገር። እንደዛ ተናገር እስኪ ከአንድ ጀምሬ ልናገር። ቶሎ ይሆን ዘንድ ያለውን እሱን አመለከተ ለእግዚአብሔር። 2 ላይ ደግሞ ስታነበው እርሱም ለእግዚአብሔር ቃልና ይላል አይደለ? ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ ይላል። ዮሐንስ እዚህ ጋር እየጻፈ ከታችም ሄደ 6 ላይም 7 ላይም ስታነበው ስለ ኢየሱስ ክርስቶስ ነው የሚያወራው ምስክርነቱ አይደለም። እሺ 7ን አንተ ለምን አታነብልንም? እሺ 7ን ላንብብ፣ ችግር የለውም። 7 መልእክቱ የመጣው ግን ከየት ነው?
መልእክቱን ተወና ሰባትን አንብብልኝ። ዮሐንስ አረላም በምን ችግር የለውም። እንደዚህ ይላል፣ እነሆ ከደመና ጋር ይመጣል። እነሆ ከደመና የተወጋው ኢየሱስ ነው። ምን ችግር የለውም። እነሆ ከደመና ጋር ይመጣል፣ ዓይኑም ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። የተወጋው ማን ነው? ኢየሱስ ነው። ግልጽ ነው። አብ አልተወጋም። እሺ፣ ይሄ ስለሚናገረው ስለ ክርስቶስ ነው። ግን አልፋና ኦሜጋ ነኝ ይላል ብሎ ዮሐንስ ነገረን ስለ እግዚአብሔር ነው። ሃሌሉያ። እሺ፣ አራት ላይ የምናገረው አልፋ እና ኦሜጋ ኢየሱስ እንደሆነ እኮ ያወራል አይደል? አራት ላይ በጣም የሚገርም ነገር ላሳየ እንዴ የረሳሁት ትልቁ ነጥብ ይሄ አይደል ሲጀመር። አረ በጣም የሚገርም ፖይንት ነው አራት ላይ ያለው። ልብ ብለህ ከሰማኝ ዋናው ሲጀመር አራት ነው። እሺ፣ ይሄ አራት የሚያሳየን ምንድነው? ኢየሱስ እንዳልሆነ ነው። በደንብ ከሰማህ ማለት ነው። አራት ሲጀመር ዋና ቁልፍ ነው። ለምን እንደዚህ እንዳልኩ ትረዳለህ። ቆይ እሺ፣ ለምን እንደዚህ ያልኩ እንደሆነ ዮሐንስ በአሲያ ላሉት ለሰባቱ አብያተ ክርስቲያናት አለ። ዮሐንስ እስያ ሀገር ላሉት ለሰባቱ ቤተ ክርስቲያን መልእክት ሊልክ ነው። እሺ፣ መልእክት ሊልክ ነው፣ ተዘጋጅተዋል። ግን በሰላምታ ይጀምራል። መጀመሪያ በሰላምታ ይጀምራል። ሰላምታ አንድ ካለውና ከነበረው ከሚመጣው ካለው ከነበረው ከሚመጣው አንድ ከዛስ በዙፋኑ ፊት ካሉት ከሰባቱ መናፍስት በዙፋኑ ፊት ካሉት ከሰባቱ መናፍስት አይደለ? አዎ በለኝ አይደለ? ከታመነው ምስክር ከሙታኑም በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም በእናንተ ላይ ይሁን አለ። ዮሐንስ እስያ ሀገር ላሉት ለሰባት ቤተክርስቲያን ደብዳቤ በሚልክበት ጊዜ በሰላምታ ጀመረ። ከነዚህ ሰላም ለእናንተ ይሁን ብሎ ጀመረ። አንድ ካለውና ከነበረው ከሚመጣው በዙፋን ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አሜን የሚል ነገር ይናገራል። ኦኬ አሜን የሚለው እዚህ ቦታ ባይኖርም ካለውና ከነበረው ከሚመጣው የተባለው ማን ነው? ኢየሱስ ክርስቶስ አይደለም። ኢየሱስ ሶስተኛ ነው። ሶስት አካላት ተጠቅሰዋል እዚህ ቦታ። ሶስት አካላት ተጠቅሰዋል። እግዚአብሔር መጥቷል ልትል እኮ ነው አንተ። እግዚአብሔር ወደ ምድር መጥቷል ልትል ነው። አዳምጥ። ሶስት ዮሐንስ ይሄንን መልእክት በሚልክበት ጊዜ ሶስት አካላትን ጠቅሶ ከነዚህ ሶስት አካላት ሰላም ለእናንተ ይሁን አለ። ሶስት አካላትን ጠቅሶ ካለውና ከነበረው ከሚመጣው አንድ በዙፋን ፊት ካሉት ከሰባቱ መናፍስት ሁለት ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ከነዚህ ከሶስቱ ጸጋና ሰላም በእናንተ ላይ ይሁን አለ። የመጀመሪያው አብ ነው። ሁለተኛው መናፍስት ናቸው። ሶስተኛው ደግሞ ክርስቶስ ኢየሱስ። ሶስት አካላት አይታል። ያንተ አንደርስታንዲንግ እዚህ ጋር ነው የተበላሸው። አራባክ ኮሜንታሪ ከፈለክ ቸርች ፋዘሮች፣ የድሮ ቸርች ፋዘሮች እንደዚህ ነው የሚፈቱት። አይታል። አይ ሳላ እግዚአብሔር መጥቷል እያልክ ነው ወይስ ምንድነው? አሁን እዚህ ጋር መጥቷል። በተለያዩ ጊዜ መጥቷል ኢየሱስ ማነው እግዚአብሔር። ኦኬ ምን ለብሶ እንዴት በምን አይነት መጣ? ለምሳሌ አልመጣም። በሰው አምሳል ይመጣል። በብዙ አምሳል እኮ ይመጣል እግዚአብሔር ምድር ላይ ላሳየ። እግዚአብሔር በሰው አምሳል ከመጣ ኢየሱስ ክርስቶስ ሰው አይደለም፣ ስጋን ለብሶ መጣ ነው አይደለም? አሁን እየመሰከረ እግዚአብሔር ወደ ምድር አልመጣም። አንተ ራሱ ላስመሰክር ይሄንን። ቆይ እግዚአብሔር ስጋ እየለበሰ በሰው አምሳል ይመጣል አይመጣም? አንተ ራሱ ላስመሰክር። እዚሁ መጥቷል እግዚአብሔር መጥቷል። አዎ መጥቷል። አብ መጥቷል። ስለዚህ በቃ እሱ ነው ብለህ አብ መጥቷል። ስጋ ለብሶ ራሱ መጥቷል። አብ ራሱ አይደል? ስጋ ለብሶ ኢየሱስ ክርስቶስ መጥቷል። ወልድ መጣ። ግን አብ ወልድ ስጋ ለብሶ አንድ አካል አንድ አምሳል ናቸው። አሁን ልንገርህ ከዚህ ጋር ለምሳሌ አብ ራሱ ስጋ ለብሶ መጥቷል። አብ ራሱ ስጋ ለብሶ መጥቷል። አብ ራሱ ስጋ ለብሶ መጥቷል። ላሳየህ? እሺ ላሳየህ። በአንተ እምነት መሰረት በአንተ according to your argument according to your belief ነው ማሳየህ። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ ሶስት ሰዎች ይላል። ስንት ሰዎች? ማይክን አንሳ። ይሄ አነሳለሁ። ቀጥል። እሺ አብርሃም በመምሬ ዛፍ አጠገብ ሳለ ሶስት ሰዎች መጡ ይላል። አንደኛው ማን ነው እዚህ ውስጥ? ቀጥል። ሶስትሽ አንደኛው ማን ነው ከሶስቱ? አንብበ ጨርሰው።
ጨርስ አንብበህ ጨርስ። አንደኛው ማን ነው ከሶስቱ? እሺ ይሄን ሁሉ እንዳረብ እኮ ላለመመለስ እናንተ እንድትወጡ ማለት ነው። ሳትሰሙ ተሰላይታችሁ ትሄዱ። እያንዳንዷን ለምን እንወጣለን? ገና ብዙ ጥያቄ ካለን ጠይቀናል። አይኑንም አነሳና ነው ሶስት ሰዎች በፊቱ ቆመው አዩ ይላል። እየጨረስን እንሂድ። አንዱ ማን ነው እነዚህ ከሶስት ውስጥ? ቀጥል፣ ጨርስ። መጀመሪያ ጨርስ፣ አንብብና ጨርስ። ጨርሰው። እቺን እንረዳ መጀመሪያ። እቺን እንረዳ። አንዱ ማን ነው? ጨርሰው። ውረድ፣ ዝም ብለህ ውረድ። ከሶስቱ አንዱ ማን ነው? ከሶስቱ አንዱ ማን ነው? አይ ውረድ፣ ዝም ብለህ ጨርስና እኔ እነግርሃለሁ። ከሶስቱ አንዱ ማን ነው እዚህ ቦታ? ከሶስቱ አንዱ ማን ነው? አብ ነው አይደለም? አንብበህ ጨርሰው። ባያቸውም ጊዜ ሊቀበላቸው በድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ። ቁራሽ እንጀራም ላመጣላችሁ፣ ልባችሁን ደግፋ፣ ከዚያም በኋላ ትሄዳላችሁ። ስለዚህም ወደ ባሪያችሁ መጥታችኋልና እነርሱም እንዳሉ አድርጋሉት። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሺም፣ አንጎቻም አድርጊ አላት። ምግብ ምናምን ስሪ ያላት ነው። ላም ልጨርስ ወደታች። በቃ አሁን እዚህ ጋር እግዚአብሔር ለአብርሃም ተገልጦለታል በቤቱ። እግዚአብሔር ሲባል ከሶስቱ አንዱ ማን ነው? ከሶስቱ አንድ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ ተገልጠውለታል። አንዱ በምን ስጋ ለብሶ ነው? አይደለም በሰው ሰዎችን አየ ነው የሚለው። አብ ወደ ምድር ስጋ ለብሶ መጥቷል አልመጣም? ይሄ ምንም ጥያቄ ስማ፣ አብ ስጋ ለብሶ ወደ ምድር መጥቷል አልመጣም? ሶስት ሆኖ በአካል ሶስት ሆኖ መጥተዋል። አንድ ሶስትም ሆኖ መጥተዋል። በማቤት እግዚአብሔር በማቤት። ስለዚህ አብ ስጋ መጥቶ ቆይ ተገለጸ ነው የሚለው። ቆይ ከሶስቱ አንዱ የሆነው አብ ሶስቱ መጥቷል። እሺ ሁለቱን አልጣልኩብህም፣ ግን አብ ስጋ ለብሶ ወደ ምድር መጥቷል አልመጣም? በአብርሃም ቤት ተገልጿል። ስጋ ለብሶ መጥቷል አልመጣም? ምን እዚህ ጋር ስጋ ለብሶ ይላል? በሰው አምሳል ይላል። ሰው ደግሞ ስጋ ነው። እኔ ሰማሁ ስጋ ለባሽ ነው። አዎ በሰው አምሳል መጥቷል። እሺ መጥቷል። በአብርሃም ቤት ተገልጿል። በሰው አምሳል ስጋ ለብሶ ምክንያቱም ሰው ስጋ ለብሷል ያልኩበት ምክንያት 3 ሰዎች ይላል። ሰው ደግሞ የሚለብሰው ድንጋይ ሰውን ስጋ ነው የሚለብሰው አይደል? እኔ ሰማሁ። መጥቷል። አንክድም። በአብርሃም ቤት እግዚአብሔር ተገልጿል እኮ 3 ሰዎች በፊቱ ቆመው አየ ይላል። የለበሱት በዚህ ሰዓት ምንድን ነው? ብረት ወይስ ስጋ? ስጋ ለብሰው አብርሃም ቤት ተገልጿል እኮ አለ። በቃ ምንም ችግር የለውም። ይሄ አያከራክርም። አመሰግናለሁ ብራዘር፣ አመሰግናለሁ። አያከራክርም። ቴንክ ዩ። ሌላው ምንድነው? ቴንክ ዩ። በቃ ምንም አያከራክርም። በአብርሃም ቤት በአብርሃም ቤት ስላሴዎች ተገልጿል። ግልጽ ነው። የሰው አምሳል ይዘው መጥተው ስጋ አለበሱም። ሁለተኛ ደግሞ ያኔ አብርሃም ሲያያቸው ምን ለብሶ ነው የቆሙት? ኢየሱስ ክርስቶስ ብቻ ነው የሰው ስጋ ለብሶ የመጣው እንጂ አብርሃም በዚህ ሰዓት ሲመጣ አብ ብረት ለብሶ ነው እንደመጣው። ሰዎች ነው የሚለው። ሰው ምንድነው የሚለብሰው ነው? ስጋ አለበሱ እኮ በዛ ሰዓት የሚታዩት ስጋ ነው የሚታየው ወይስ አጥንት ብቻ ነው የሚታየው? ኢየሱስ ክርስቶስ ብቻ ነው የሰው አብርሃም ሲያያቸው አብርሃም 3 ሰዎችን አየ። 3ቱ ስጋ አላቸው ወይስ? 3ቱ ስጋ አላቸው ወይስ? ቆይ አብርሃም ሰዎችን በሚያይበት ጊዜ አብርሃም ሰዎችን አይቷል አላየም? እቺን ብቻ መልስ። በሰው መልክ ነው የታዩት እንጂ ስጋ ለብሰው አልመጡም። ያኔ ፈጣሪ ሁሉን ማድረግ የሚችል ነው። በሰው አምሳል ተገለጹ እንጂ የሰው ስጋ ለበሱ። አብርሃም ስጋን አያይም? አጥንት ብቻ ነበር የሚያየው ወይስ ስጋም ጭምር ነበር? ስጋ ለብሶ አይደለም። ፈጣሪ እኮ ሁሉን ማድረግ የሚቻለው ነው። ሰው አጥንት ብቻ ነበር። ሶስቱ ሰዎች ስጋ የላቸውም፣ አጥንት ብቻ ናቸው። ሰው መስለው ለአብርሃም ተገለጸለት። በሰው አምሳል ነው የሚሉት። ስጋ ለብሰው አልመጡም። እሺ በምንድን ነው እዛ ቦታ ሲታዩ የነበረው? አጥንት ብቻ ነበር ወይስ ስጋም ጭምር? እግዚአብሔር ስጋ እዛ ቦታ ለአብርሃም በልተዋል። በሰው አምሳል ተገለጸለት። በሰው አምሳል ተገለጸለት እንጂ ስጋ አልለበሱም። ምግብ በልተዋል አልበሉም? አብርሃም ምግብ በልተዋል እንጂ ሶስቱ ሲመጡ ምግብ በልተዋል አልበሉም? በልተዋል አልበሉም? እሱ ላይ ብዙ አይደለሁም፣ ግን ስጋ አልለበሱም። በልተዋል አልበሉም? ምግብ እንዴ ነገርኩ እኮ። እርጎና ወተት አልበሉም? ስጋ አልበሉም? ቁጥር 8 ላይ እርጎና ወተት ያዘጋጀውን ጥጃ መጣ ይላል። ጥጃ ታርዶ እርጎ ተዘጋጅቶ
በልቷል አልበሉም? ቁጥር 8 ከኢየሱስ ክርስቶስ ውጪ ስጋ ለብሶ የተገለጠ የለም በምድር ላይ። አንተ ልጅ ና በእናትህ የገዛ መጽሐፍህን እንዴ ና እዚህ ጋር ቁጥር 8 እርጎና ወተትም ያዘጋጀውንም ጥጃ ማመጣ እርጎና ወተትም ይዞ መጣ፣ በፊታቸው መቀረበው። እርሱም ከዛፉ በታች በፈታቹ ቆሞ ነበረ፣ እነርሱም በሉ ይላል። ምን አደረጉ ነው የሚለው? በሉ ይላል። በሉ። አዎ። ምግብ የሚበላው ስጋ ነው ድንጋይ ነው ወይስ አጥንት ብቻ ነው? እዛ ቦታ ላይ ምግብ ሲበሉ ስጋ ነበራቸው አልነበራቸውም? ስለመብላት እኮ አይደለም። ስጋ ለብሶ አልለበሱም ነው እና ነገር በቃ ስጋ ለብሶ በአብርሃም ቤት አልመጡም። እዚህ ቦታ ላይ ምግብ ሲበሉ ስጋ ነበራቸው አልነበራቸውም? እዚህ ቦታ ላይ ምግብ ሲበሉ ከድንግል ማርያም ስጋ ነው። እዚህ ቦታ ላይ ምግብ ሲበሉ ስጋ ነበራቸው አልነበራቸውም? እሱ እኮ ፈጣሪ ነው። ሊበሉ ይችላሉ፣ ላይበሉ ይችላሉ። ሰው መስሎ የሚታይ ይችላሉ። ምን ፈጣሪ ለፈጣሪ ያለ ሊበሉ ይችላሉ። በሉ ሊበሉ ላይበሉም ይችላሉ ሳይሆን መጽሐፉ ያለው በሉ ነው አይደለ? መጽሐፍ የሚለው በሉ ነው። መጽሐፉ የሚለው በሉ ነው። ምግብ የሚበላው ስጋ ይላል። አንተ ጣጣ ትግባ በሉ ይላል። ሰው ምግብ ሲበላ በስጋው ነው የሚበላው ወይስ በአጥንቱ ብቻ ነው የሚበላው? በሉ ይላል። በቃ መጽሐፍ እኮ በሉ ይላል። በልተዋል። ስጋ ነበራቸው አልነበራቸውም? ታዲያ አልነበራቸውም። ስጋ አልለበሱም። ምክንያቱም መጽሐፉ ስጋ ለብሶ መጥቷል አይልም። በሰው አምሳል ታይ ነው እንጂ መጽሐፍ ሲበሉ ምግብ ሲበሉ ምግብ ሲበሉ ገብቷል። መጽሐፉ ስጋ ለብሶ ለአብርሃም ታዩ፣ ለአብርሃም ተገለጸለት የሚል የለም። አብርሃም ሶስቱን ሰዎች ተቀበለ፣ ቤት አስገባቸው፣ ምግብ አበላቸው። ምግብ በሚበሉበት ጊዜ በጥርሳቸው አኝከው በምላሳቸው አላውሰው በጎሮሮ በኩል አልፎ አይደለም የሚሄደው? ምግብ ሲበሉ እኮ መጽሐፍ የሚለው ነገርኩ እኮ። መጽሐፍ የሚለው በሰው አምሳል ለሰው ታዩ። በአብርሃም ቤት የተገኙት ሲበሉ በሰው አምሳል ነው ታዩት እንጂ እንዴት ነው የበሉት? እንዴት ነው ምግቡን የበሉት? እንዴት ነው? ይቅርታ አንዴ በእናታችሁ ይሄ ነገር ምንም አይጠቅም እኮ ነው የምታወሩት። አንዴ እና እሺ በቃ ስለዚህ ስጋ ለብሶ ብቻ መምጣት ሳይሆን ጭራሽ ምግብን በልቶ ለአብርሃም ስጋ ለብሶ ለአብርሃም ተገለጸለት የሚል መጽሐፍ አምጣልኝ። እንደዛ ከሆነ ታዲያ በሰው አምሳል መጡና ምግብ በሉ፣ ይሄ ማለት ስጋ ለብሶ ነበር ማለት ነው። አንተ የምትለው ነው እንጂ መጽሐፍ የሚለው ምግብ መብላታቸው ምግብ በሉ ይላል። አዎ በሰው አምሳል መጡና ምግብ በሉ ይላል። ስለዚህ ምግብ የበሉት ሰው ሆኖ ነው። ምክንያቱም ለመብላት ምላስ ያስፈልጋል፣ አፍ ያስፈልጋል። እኔ እስከማውቀው ሰው በአፍ ነው የሚበላው አይደል? በሌላ ቦታ ከተባለ እኔ አላውቅም። በአፍ ነው የሚበላው። ስጋ አልለበሱም። በምንድን ነው ምግቡ የበሉት? እሺ ስጋ ለብሰው የመጣው ምግቡን የበሉት በምንድን ነው? በቃ መጽሐፉ ምግብ የበሉት በምንድን ነው? በምናቸው ነው ምግብ የበሉት? አንተ የምትናገረው እኮ ነው እሱ። ወደታች ሜርኮ እኔ የሚገዛኝ እኮ መጽሐፍ ነው። ምግብ የበሉት በምናቸው? ኦኬ ግሉኮስ እየተባለ ነው ታች ላይ። ይሄ እንትን ሰው ሲታመም እንደዚህ እጅ ላይ ይሰካል መሰለኝ። ይቋጭና ይሄ እዚህ ጋር ይሄን ይመልስ። በግሉኮስ ነው የተሰጣቸው ምግቡ? በእንትን መርፌ ወይስ በምንድን ነው? በግሉኮስ ነው ወይስ በምንድን ነው የበሉት ምግቡን? መጽሐፉ የሚለው እኮ በሰው አምሳል ለአብርሃም ተገለጸለት ነው የሚለው እንጂ ምግብ በምንድን ነው የበሉት? ስጋ ለብሰው በአብርሃም ቤት ተገለጸ የሚል የለም ነው የሚለው። ሶስቱ ሰዎች ምግብ በልተዋል፣ ጥጃ በልተዋል፣ እርጎና አሬራ ምናምን ጠጥተዋል። በምናቸው ነው የበሉት? በልተዋል። አዎ ይላል። በምን ለፈጣር እኮ ምን ሰው ሆኖ በሰው አምሳል ከመጡ በኋላ በምንድን ነው ሊበሉ? በአፍ ነው በነገራችን ላይ፣ ወይ በአፍ ነው ወይ በግሉኮስ ነው የሚበሉት። ከሁለቱ አንዱ ነው ምረጥ። ፈጣር እኮ ሁሉ ማድረግ የሚችል እኮ ነው። በግሉኮስ በልቶ ሊሆን ይችላል ነው። በልተዋል እንጂ ምን በልተዋል? መጽሐፍ እኮ በልተዋል ይላል እኮስ። በምኑ ነው የበላው? በምን ነው የበላው? በብሉቱዝ በላ ከፈለክ ብሉቱዝ ኦንላይን ላይ ሼር ምናምን አድርጎ እንደዛ ነው የበላው ወይስ በአፉ ነው? ቀላል እኮ ነው። በሰው አምሳል ከመጣ በኋላ ሰው መቼስ በአፉ ነው ሊበላ የሚችለው። ለምንድን ነው እንደ ትልቅ ሰው ማታሰበው? ማይል መጽሐፉ ማይል ከመጽሐፍ ውጭ እንዴት እንደኔ? እሺ በምንድን ነው የበላው ነው? በምን በላ? እቺን ብቻ መልስልኝ። ለምን አትቀይሩትም? ወይ ደግሞ ከሌላ ሰው ጋር አውሩ። በቃ እንትኑን ቀይሩና ሎጂካል ስም ነው ጆ
ጠይቅና እስኪ አንተ አሁን ብዙ ሰዓትን ላይ ነው የጨረስከውና ለሰላት ቆይ መግሪብ እየተሰገደ ነው እወጣለሁ አንድ ጊዜ ቆይ ትቀጥላለህ አንድ ጥያቄ ጠይቄ ውጣ አንድ ጥያቄ ጠይቅ አንድ ጥያቄ አንድ አይደለም እስካሁን እኮ 1000 ጥያቄ ነው እየተቀበልን ያለ ነው አይደል አልተጠየቅክም ምንም አልመለስም እስካሁን ኧረ እባክህ እሱን ተው ያቺ ምናምን የምትለውን ፖለቲካን ተዋትና ኖ እኔ ጠይቀኝ ከወንድሞች ጋር ኧረ ተረጋጉ ለአንተ የጠየቅነው ጥያቄ የለም እስካሁን ጠየቅና ውጣ ከቅድም ጀምሮ የነበሩ ከናንተ በፊት የነበሩ 10 ልጆች ጥያቄ አንቀበልም አላልንም ወይ ከ10 ደቂቃ በኋላ እኔን ትጠይቃለህ እየተደማመጥን እናውራ አንዱ ያውራና አንዱን እንደማመጥ የአንዱን እንስማ ከዛ በኋላ ሌላው ያውራ አንዴ በጣም ብዙ ጥያቄ ከቅድም ጀምሮ ሐዲስ ላይ ተጠይቀዋል አንድ ጥያቄ አይደለም 50 ጥያቄ ተጠይቆ ሁሱ መልሷል ግማሹን እኔ መልሻለሁ እሱ የሄደው ሊሰግድ ነው ሄደው ማን ሁሱ አይደለ በጣም ብዙ ጥያቄዎች ጠይቃችኋል ሊመልስ እየመለሰ ለመስገድ ሄዷል አሁንም ቢሆን 50 100 ሺህም ጥያቄ ካላችሁ እንቀበላለን አንቀበልም አላልንም 100 ጥያቄም ካላችሁ 100 ጥያቄ እንቀበላለን ልስገድና ወይ መለሳለሁ ወይ ከአንድ ወንድሞች ጋር ተቀጥላላችሁ ነው እያልን ያለ ነው እኛ ነበርን እየጠየቅን ያለ ነው እኛ ስንጠይቅ አትመልስም ኦኬ ሰው በምንድን ነው የሚበላው ሲባል እኔ እንጃ ነው የምትለው አትመልስም በአፍ ነው የሚበላው ሰው ስለዚህ አዎ እግዚአብሔር ስጋ ለብሶ ምድር ላይ እየመጣ ነበር ምግብ እየበላ ይመለሳል ወክ ያረጋል ይመላለሳል ዘዳግም 23 ምናምን ብትመለከት እኔ ወደ ምድር እመጣለሁ ነው ያለው ራሱ እግዚአብሔር ይናገራል ስለዚህ በአጭሩ ይሄን ይመስላል ነው አሁን ልሰግድ ስለሆነ እኔ ከወንድሞች ጋር ተቀጥላላችሁ እሺ ማን ልቀጥል ይችላል አሁን እዛው ጥያቄ ነው ብዙ ጥያቄ አለ ይመቻል ማሄድ ቆይ ችግር የለውም ምን ላይ ናቸው ሰላም ነጥቡን አስይዘ ብዙ ጥያቄ ጠይቅ ያለው አልመለሱም ስለዚህ አንድ ጥያቄ ጠይቅና ደብል ስታንዳርድ አድርገህ ተመልሰታለህ አንድ ጥያቄ ደብል ስታንዳርድ እያንዳንዱ ጥያቄ ሳላ አሁን እኔ እንድመለስልኝ የምፈልገው ይሄ ዮሐንስ ራእይ ላይ ያለው የሚመጣው እግዚአብሔር ነው ያልክበትን እንድመለስልኝ ፈልጋለሁ በቃ እንመልስልኝ ችግር የለውም ሹክራን ሰላም ማየት ትችላለህ እንገናኛለን ጀመር ሙሴ አንተ ከቀደም አስይዞ ነበርክ ሙሉ ቀን የእናንተን መልስ እንመልስ ምናምን ነው ያለው አሁን እዚህ ስለመጡ ነው እንጂ ሙሉ ቀን አሁን የተጀመረው ማየት አሁን የተጀመረው ይሄ ዮሐንስ ወንጌል ላይ ያለ ማለት ዮሐንስ ራእይ ላይ 1:8 ላይ ያለው የሚመጣ እግዚአብሔር ነው አለ ሰላም ሰምታ ሊሆን ይችላልና እግዚአብሔር እንዳልሆነ ደግሞ እኔ ያሳያለሁ አንተም እግዚአብሔር መሆኑን ታሳየኛለህ ማለት ነው ሰላም ችግር የለም ይሄ ነው አይደል ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው አይደል ይሄ ነው አይደል በቃ ስለ አልፋ እና ኦሜጋ ነው ሐሳቡ ቶፒኩ ሙሉ ስለዛ ነው አይደል ያ አይደል ኦኬ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ እግዚአብሔር ለኢየሱስ ክርስቶስ የሰጠውና የተገለጠው ይሄ ነው አለ እግዚአብሔር ምንድነው የሰጠው ለኢየሱስ ክርስቶስ የሚገባውን ይሆን ዘንድ የሚገባውን ምን ሰጠው ቆይ ያስናብበኝ ራቅ አድርገው ትንሽ ስልኩ አይታየም ራቅ አድርገው ማለት ሙሉ እንትን ምን ሆነብኛል ይታያል ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ እሱን ተግባባን እኮ እሱ ሆኖ አራት ሄድና አንብብልኝ ራስህ ቆይ አንድ ተረጋጋሽ ከዛ በኋላ ቁጥር 2 ላይ ምን አለ እርሱም ለእግዚአብሔር ቃልና አለ ለማን ቃል ነው ያለው ለእግዚአብሔር ቃልና ለእግዚአብሔር ቃል ኢየሱስ ክርስቶስ ከእግዚአብሔር የተቀበለው ምንድነው ቃል ነው አይደለ ያ ኢየሱስ ክርስቶስ ከእግዚአብሔር ቃል ተቀበለ ከዛ በኋላ ኢየሱስ ክርስቶስ ምስክር ላይም ሁሉ መሰከራል ኢየሱስ ክርስቶስ ለእግዚአብሔር ለሰጠው ቃል የእግዚአብሔር ቃል መሆኑን መሰከረ አይደለ ትክክል እኮ ነው ነው አይደለም እየገባኝ ነው ከዛ ዘመኑ ቀርቧልና የሚያነበውን የትንቢት ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው አለ የትኛውን ቃል ነው የሚጠብቁት አልኩ እኮ መልእክት አለ እዚህ ጋር 3% ነው አለው አለ አይደለ
ኢየሱስ አለ እግዚአብሔር አለ ራእይ ማለት ነው። ዮሐንስ ራእይ ያለውና የነበረውን ሁሉ ቻይ ጌታ አምላክ ብሎ የሚያውቀው አብን ነው ወይስ ወልድን ነው የሚያውቀው? በዛ መልክ ይሄ እያወራ ያለው ስለ ወልድ ነው። ባይዚ ቆይ እዚህ ጋር ምዕራፍ 8 ላይ ልምጣልህ። ያለውና የነበረ የሚመጣውን ሁሉን የሚገዛ ጌታ ነው። እሱ ለማን ነው? አንዴ ቆይ። አዎ ለማን ነው? ችግር የለውም። ያለውና የነበረው የሚመጣውን ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ ይላል። ይሄ ለማን ነው? ለኢየሱስ ክርስቶስ ነው። እሺ ራእይ ምዕራፍ 21 ቁጥር 22 ኖ አትሂድ እዚሁ ላሳየ። አንዴ ቆይ አንዴ ተረጋጋ። ሁሉንም የሚገዛ ጌታ አምላክና በጉ ይላል። ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? እኔ እዛው እኮ ነው እዛው ክፍል ላይ አይታት እኔ የምጠይቀህ ጥያቄ አንተ ራእይ ላይ ያለው በቃ ይኸው እዚህ ጋር ነው የሚያልቀው አይደለም። እዚህ ጋር እዛው ክፍል ላይ ጌታ አምላክ ማን ነው? ለምን አራት ሁሉን የሚገዛ ጌታ አምላክ ማን ነው? ቆይ ሁሉን የሚገዛ ጌታ አምላክ ማን ነው? ይሄንን ተርጉምልን እባክህ። ኢየሱስ ክርስቶስ ነው። በጉስ ማን ነው? ለምን እኔ ያልኩህን አታርግም? አንተ የራስህን ፍላጎት ሳይሆን እዛው እያስረዳኸኝ መስመር እያሰብህ በጉ ማን ነው? በቃ አለቀ እኮ በቃ በጉ ማን ነው? በጉ ማን ነው? አይታል መመለስ ስለማትችል በራስህ ሐሳብ ትሄዳለህ። ለምን አራትን አታስረዳኝም? በጉ ማን ነው? ማንና ማን ናቸው? አራትን ለምን አታስረዳኝም? ሐሳቡንና ሙሴ ምንድነው ሐሳብህ? ራእይ 1:8 ላይ ራእይ 1 ላይ ኢየሱስ ሙሴ ማለት